እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ፣ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ኋላ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደርጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደለ? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አለ? እንግዲህ የሚሻለውን እሱ ቀኙን ይዘን ያው ቲክቶክ ቫይራል እንዲወጣ ታብና ኮፒ ሊንክ ያስፈልጋል። ቅዱሳን በርቱ፣ ጣቶቻችሁን አበርቱ። በእውነት ኤርሚን የምትወዱ አገልግሎቱን የምትደግፉ ኤርሚን የወደድ ነው አንደኛ ወንድማችን ስለሆነ፣ ሁለተኛ በአገልግሎቱ ስለምናምን ነው። የጌታ መንፈስ ስለሚሰራበት፣ ብዙዎች ደግሞ ወደ ክርስቶስ ኢየሱስ እየዳኑ ያሉበት አገልግሎት ስለሆነ ነው። እኛም የዚህ አገልግሎት የእውነት አገልግሎት ተባባሪዎች ነን። ኮፒ ሊንክ፣ ሼር፣ ታፕ 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 ይሄ ነው ከኛ የሚጠበቀው፣ ይህን አገልግሎት መደገፍ። ክብር ለኢየሱስ ይሁን። በእውነት እንዲህ አይነት ወንድሞችን የሰጠንን ጌታ እናመሰግናለን። በኤርሚን እንገረማለን፣ በሱ የሚሰራው መንፈስ ስለሆነ። ክብር ለኢየሱስ ይሁን። የምንወደው መንፈስ ቅዱስ እያገለገለ ስላለ ህዝብን ቅዱሳን አናቀዝቅዘው። ተባረኩልኝ። በእውነት የተባረካችሁ ናችሁ። ይህን አገልግሎት የምትደግፉ ሁላችሁ ከእውነት ጋር የምትተባበሩ ስለሆናችሁ የተባረካችሁ። መንፈሳችሁ ደግሞ ዲዘርን ማድረግ የሚችል ሰው ነው ይህን አገልግሎት የሚደግፈው። ምክንያቱም በመንፈስ ይሄ አገልግሎት ያልገባው ሰው ይነቅፋል፣ የገባው ግን ከዚህ አገልግሎት ጋር ይቆማል። ተባረኩ። ኮፒ ሊንክ ሼሩን እንቀጥል። ኤርሚዬ ጌታ ኢየሱስ አብዝቶ ይባርክ። ተባረኪ ኤልሲዬ፣ ጸጋ ይብዛልሽ። ወገኖች ተባረኩ። ጌታ እግዚአብሔር ዘመናችሁን ይባርክ። ኦኬ፣ አርእስቱን እንግዲህ እንደዚህ አድርጌዋለሁ። ፍርሃት የከበበው ሰው ካለ መምጣት ይችላል። ግን ታብና ኮፒ ሊንክ ሼሩ በደንብ ይቀጥል። ጸጋ ይብዛላችሁ። እሺ፣ የጴንጤቆስጤው እምነት ለምን ተፈራ? ኦኬ፣ አንዳንድ ሰዎች ከገስት ላይ ሳወርዳችሁ አልፈለኩም ማለት ነው። መልሳችሁ አትላኩ። ቴንክ ዩ። አንዳንድ ሰዎች ከገስት ላይ ካወረድኳችሁ አልፈለኩም ማለት ነው። ስለዚህ ጸጋ ይብዛላችሁ። ታብና ኮፒ ሊንክ ሼር ይደረግ። እሺ፣ የጴንጤቆስጤው እምነት ለምን ተፈራ? ጴንጤቆስጤው እነማን ናቸው ብለህ ካልክ አንዱ እኔ ነኝ። በኢትዮጵያ ምድር ላይ ብቻ አይደለም፣ በዓለም ዙሪያ ያሉ በመንፈስ ቅዱስ የጸጋ ስጦታዎች የምናምን ዛሬም የጌታ የኢየሱስ ክርስቶስ የስሙ ኃይል በታመሙ ሰዎች በበሽተኞች ላይ ተጠርቶ ሰዎች ሲድኑ ብቻ አይደለም። ስሙን ስንጠራ አጋንንቶች ይወጣሉ። የማይታዘዘን ስም ልዩ ኃይል እስከማይኖር ድረስ ጌታ እግዚአብሔር ቃሎቹን በድንቆችና በተአምራት በምልክቶች እያጸናላቸው ከሐዋርያቱ ጋር ሲሰራ የነበረ ጌታ ዛሬም
በእኛ ህይወት ዛሬም በእኔ ዘመን ይሰራል እና ከዚህ የተነሳ የጴንጤቆስጤው አካሄድ በጣም ነው ያስፈራው። ኢቭን አይደለም በሌላው እምነት አይደለም እኛ እንኳን ውስጥ ሆነው በእኛ ውስጥ ሆነው የሬሳ ማድረቂያ መርፌ የወጓቸው ይመስል ደርቀው በጉባኤ ውስጥ ደርቀው የሚገቡ ደርቀው የሚወጡ አሉ። ምንም የእግዚአብሔር ቃል እንኳን የአምላክ ቃል እንኳን እየተሰበከ አሜን ለማለት በቃ አፋቸው ተለጉሞ ደርቀው የሚወጡ ደርቀው የሚገቡ ማለት ነው። ደርቀው ነው የሚገቡት ወደ ጉባኤ፣ ደርቀው ነው የሚወጡት ሲወጡ ማለት ነው። ምንም የአምላክም ቃል አይነካቸው። የልዑል እግዚአብሔር መንፈስ አልፎ በህይወታቸው ላይ ሲሰራም አናይም። እንዲነኩም አይፈልጉም። እንደውም ተነክተው በእግዚአብሔር መንፈስ ተነክተው በልሳን የሚጸልዩ ትንቢትን የሚናገሩ አጋንንትን የሚያስወጡ እንደው እጃቸውን ደመቅ አድርገው እንኳን ካጨበጨቡ ምንድነው ዓለማዊነት በዛ ብለው የሚሉ እንዳልኳችሁ በመንፈሳዊ ዓለም ላይ የሬሳ ማድረቂያ የሚባል መርፌ አለ። እነሱ ዶክተሮቹ ባለሙያዎቹ ቢናገሩበት ጥሩ ነው። እና ከተወጋ በኋላ ሬሳው ይደርቃል፣ እንዳይገማ እንዳይሸት እንዳይበሰብስ ሆኖ የሚባል በተለይ ደግሞ በጥንት መካከለኛው ምስራቅ እንደዚህ አይነት ነገር ነበራቸው። የሬሳ ማድረቂያ ተብሎ በጥንት ግብፃውያን ባቢሎናውያን ዘንድ እንደዚህ በእስራኤላውያኑም ዘንድ ሁሉ ጭምር ነበረ እና አሁን በዘመኑም ደግሞ አለ ቴክኖሎጂውን ተጠቅመው ማለት ነው። በቃ እንደዛ ደርቀው ማለት ህይወታቸው ድርቀት ነው፣ በድርቀት የተመታ ማለት ነው። የትናንትናው እግዚአብሔር የበዓለ ሀምሳው እግዚአብሔር በሐዋርያቱ ላይ በአንድ ቤት ተሰብስበው ሳሉ በሐዋርያት ሥራ መጽሐፍ ምዕራፍ 2 ላይ የተከፋፈሉ የእሳት ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡ፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌሎች ልሳኖች ይናገሩ ጀመር ብሎ የሚለው መንፈስ አሁን በዚህ ዘመን ላይ አይሰራም፣ አቁሟል። እኛ አስቁመነዋል ብለው የሚሉ ማለት ነው። ቆመው የቀሩ ግን መንፈስ ቅዱስን የእግዚአብሔር መንፈስ አስቁመነዋል ብለው የሚሉ ማለት ነው። በፍጹም አይሰራም፣ በእኛ ዘመንማ የለም ብለው የሚሉ እኔ ምስክር ነኝ። ከኔ ጋር እስኪ መጥቶ ሊያወራ የሚችል ሰው ካለ እኔ ምስክር ነኝ። ይምጣና አስቆመዋለሁ ምናምን ነገር ብሎ የሚል ሰው ካለ ማነህ? ናታን ደግመህ አትላክ። እሺ ብራዘርዬ፣ እሺ ደግማችሁ አትላኩ። አስቆመዋለሁ ወይ አስቆመዋለሁ ብሎ የሚል ሰው ካለ ይምጣ። እኔ ምስክር ነኝ። ያው እኔ ምስክር ነኝ። ለምንድን ነው የተፈራው? የጴንጤቆስጤ እምነት የተባለው ከውጭም ከውስጥም ባሉ በአንዳንድ ሰዎች ዘንድ ለምንድን የተፈራው? ምክንያቱ ምንድን ነው? በፍርሃት የተሸበቡ ሰዎች መጥተው እንዲነግሩ በዚህ ጉዳይ ላይ እኔ ጥያቄ አለኝ። አሁን እኔም ያስፈራኛል። አካሄዳችሁ በጣም አደጋ ነው ይላሉ አንዳንድ ሰዎች። እውነትህን ነው። አደጋ ሆነ አይደል? የጴንጤቆስጤው እምነት አካሄድ አደጋ ሆነ አይደል? እሺ ናታን የተባልከው ከዚህ በኋላ ከላክ ብሎክ አረጋለሁ ወንድሜ። ብሎክ ነው የማረግህ። ላትፈታ ብሎክ አረጋለሁ። ኦኬ። እዚህ ቤት በሌላ አካውንት እስካልመጣ ድረስ ኦኬ፣ ቃሌን አከብራለሁ። እንግዲህ ያው ድጋሚ ልካል ነጋቴ ኦቦሌሳ እረፍት አድርግ እና በዚህ ጉዳይ ላይ ጥያቄ ያለው ሰው ካለ መጥቶ መጠየቅ ይችላል። የተፈራንበት ምክንያት ግን የእኔ እምነት ፔንቴኮስታሉ የተፈራበት ነገር ግን እኛ ሳገባን ቀርቶ አይደለም። ወንድሞቼ እናቶቼ፣ ለካቶሊክ ፍርሃት ነው፣ ለኦርቶዶክስ ፍርሃት ነው። አንዳንድ ሉትራውያንና መካነ ኢየሱስ ነን ብለው ለሚሉ ለአንዳንዶቹ ነው፣ ለቤተክርስቲያኑ አይደለም። ለእነሱም ፍርሃት ነን፣ ለሙስሊሙም ፍርሃት ነን፣ ለሰይጣንም ፍርሃት ነን። ፍርሃት ለምን?
ምንድነው ምክንያቱ ከተባለ የኔ ጌታ ለዘላለም ስም ይባረክ። የልዩነታችን ምክንያት ጌታ ኢየሱስ በሞኝነት የተቀበልኩ ጌታ ኢየሱስ ክርስቶስን ሕይወቴ አዳኝና ጌታ አድርጌ ስቀበል እንዴት እንደገባህ ሳላቅ በውስጤ ገብተህ ያገኘሁህ አንተን ካወቅኩበት ጊዜ ጀምሮ በጽድቅ ጎዳና የምትመራኝ የሥላሴ ሦስተኛው አካል የሆንክ ጌታ መንፈስ ቅዱስ በሐዋርያት ላይ በኢየሩሳሌም ደጆች ዘግተው ሳሉ ወደ አንተ ሲጸልዩ ወደ አንተ ሲጾሙ ሲጸልዩ እንደሚነጥቅ አውሎ ንፋስ ሆነህ መጥተህ በላያቸው ላይ ያረፍክ የተከፋፈሉ የእሳት ልሳኖች የታያቸው ካንተ መገኘት ካንተ ኃይል የተነሳ ዛሬ በአሕዛብም በሚያምኑትም ዘንድ ድንጋጤ ስላደረከን እጅግ አድርጌ አመሰግንሃለሁ። እጅግ አድርጌ አመሰግንሃለሁ። ይህ እረኛ ተሰምቶ ከሆነ የተሰማው ባንተ ነው። ተወዶ ከሆነ የተወደደው ባንተ ነው። አዎ ደግሞ በሰው ፊት ሞገሳችን ክብራችን ይሆንክ የልዑል እግዚአብሔር መንፈስ ኢየሱስ ክርስቶስን ከሙታን ያስነሳው የትንሣኤው ጌታ ለሰይጣን ፍርሃት አደረከን። በሰይጣን መንግሥት ላይ ለፍርሃት ምክንያት ለአጋንንት መንጋ ለመሸበር ለመደንገጥ ምክንያት አደረከን። ለሃይማኖተኞች ሰዎች ለመፍራት ለመደንገጥ ምክንያት አደረከን። ምክንያቱ ደግሞ አንተ ነህ። የአንተ መንፈስ በእኛ ውስጥ ስላለን ቴንክ ዩ የኔ አባት፣ ቴንክ ዩ ሆሊ ስፒሪት። እናመሰግንሃለን። ለዘላለም ስምህ ይባረክ። እሺ ለምን የተፈራው የጴንጤቆስጤ እምነት አካሄዳችን አደጋ የሆነው አረቄውን ድራፍቱን መጠጡን ስለምንጠጣ ሴቱን ስለምናማግጥ ነው? ጭፈራ ቤቱ፣ ዳንስ ቤቱ፣ ናይት ክለቡ፣ አርቲስቶቹ፣ ቋዮቹ እኛ ዘንድ ስላሉ የእኛን እምነት ስለሚከተሉ ነው? ቴንኬን አባት ሕይወታችንን የነካህ ጌታ ለዘላለም ስም ይባረክ። እሺ ማንም ሰው ጥያቄ ያለው ሰው ካለ በዚህ ጉዳይ ላይ መጥቶ ማውራት ይችላል ከኛ ጋር። ለምን የፈራችሁት ሃይማኖት ቤት ያላችሁ ሰዎች እኔ ጴንጤቆስጤ እምነት እኔ ብዙም አይመቸኝም እኔ ብዙም አይጠመኝም ብላችሁ የምትሉ ሰዎች ለምንድን ነው ያልጣማችሁ? ምንም አይጠመኝም ትልና መጥተህ ግን የምትውለው እኔ ጋር ነው። እኔ ቤት ስከፍት እኔ ጋር የምትመጣው የመጀመሪያ ኖቲፊኬሽን ሲደርስህ መጥተህ እዚህ ነው ቁጭ የምትለው። ኤርሚ ንግግሩ ይመቸኛል ብለህ ትላለህ። እኔ እኮ ፔንቴኮስታል ነኝ ወንድምዬ፣ እየሰማኸኝ ነው እንዴ? እህት ዓለም እየሰማሽኝ ነው ወይ? እኔ እኮ ፔንቴኮስታል ነኝ። ደስ ይለኛል እኔ ብላችሁ ትላላችሁ። ደስ ያለ ከምን የተነሳ ነው? ኤርሚዬ እውነቷን ቅጭቅጯን ስለምትናገር ደስ ይለኛል ይላል። ቅጭቅጩን እንድናገር ያደረገው ማን ነው? ልንገርህ፣ ጌታ መንፈስ ቅዱስ ነው። ለዚህ ነው አየህ እያሸነፈ ይመጣል። ይሄ ባህላዊ የሆነ ሃይማኖት ሁሉ ገና አልኩ ገና በጃንሆይ ዘመን በንጉሱ ዘመን እንደነበረው አንበሳ እንደ ቀይ ቀበሮ እንደ ጭላዳ ዝንጀሮ እየመነመነ ነው የሚሄደው። እመነኝ አልኩ። መንፈስ ቅዱስ የማይገዛው ጉባኤ አያድግም፣ አይሰፋም፣ ድል ነሱ ያወጣል። የፈለግኩን አልኩ። ኢቭን ፔንቴኮስታል እንኳን ሆነ ሆሊ ስፒሪት የማይገዛ ከሆነ ህይወትህን የማይገዛው ከሆነ በጉባኤ መገኘቱ ከሌለ ሻይን እያደረክ አይደለም፣ እየከሰምክ እየበነንክ እንደዙ ዱቄታም ሆነ ትቀራለህ ማለት ነው። ታወራለህ። የራስ ንግግር አይደለም ሰው ሊያንጽ ቀርቶ አይደለም ለራስ ያስጠላል።
የራስህ አማርኛ ለሌላ ሰው ያስጣላል ማለት ነው። ትሰብካለህ ላብ በላብ እስክትሆን ድረስ ግን ስብከቴ የሰውን ልብ አይለውጥም። ለማየት ከፈለክ ሂድ በካቶሊክ በኦርቶዶክስ ሃይማኖት ማለት ነው። እነሱ እኮ ሰብከው አይደለም ሃይማኖታቸው እንደዚህ በዛ ተሰፋ የሚባለው ተዋልደው ነው፣ በስጋ ተዋልደው ማለት ነው። ታውቃላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰብካ አይደለም ምድሪቱን ሞላሁት ብላ ያለችው በመዋለድ በስጋም በመዋለድ ያው መድኃኒዓለም እሱን ተዋለዱ ብሎ ስላለ በቃ ያው ካገባትም ካላገባትም ሴት ጋራ ሲንከባለል ያድራል። ከዛ በ9ኛው ወር ድንቡሎ የመሰለ ልጅ ይወልዳል ማለት ነው። ጌታ ይሰጠዋል። እና በስብከት ግን ነው ብሎ የሚል ካለ ግን እስኪ መጥቶ ያወራል። ኦርቶዶክስ በስብከት የቱ አካባቢ ላይ ማንን ሰብካ ማን ቀይራለች ብሎ የሚለው ማየት እንችላለን። ለምን የእግዚአብሔር መንፈስ የሌላት ቤተክርስቲያን ደግመህ ከከፈትከው አስወርዳለሽ። ወንድማችን ኩሩ አስገብቻለሁ። እኔ ነኝ ሚዩት ያደረኩ። ስጨርስ እሰጥሃለሁ። እስከዛ ድምፅ ስላለ ሚዩቱን አታንሳ። ቴንክ ዩ። እና የፔንቴኮስታሉ እምነት ለምንድን የተፈራው? እንዳልኳችሁ ከቅርብም ከሩቅም ከስራችንም ካሉት ጀምሮ አደገኛ ነው ያካሄድ ይላሉ። ሃይማኖተኞችም ደግሞ የሆኑት እንዳትዋጡ ዮናስ በአሳ አንባሪ ሆድ እንደተዋጠ እንዳትዋጡ እያሉ የኛዎቹን መካኒስና ሉተራውያንን ሁሉ ጭምር ሳይቀር እባካችሁ በፔንቴኮስታል እየተዋጣችሁ ነው እና እኛ እግራችሁን ይዘን እየጎተትን ነው፣ እባካችሁ አትዋጡ፣ ከተዋጣችሁ አለቀላችሁ። ይሄ ሃይማኖት አደገኛ አካሄድ ነው። ይሄ ፔንቴኮስታል የሚባለው አካሄድ በጣም አደገኛ አካሄድ ነው። ለምድራችንም ጠንቅ ሆኖብናል አሉ። ምን አድርገን ነው ጠንቅ የሆነው? አረቄ ቤት አበዛን አይደል? መሸታ ቤት አዲስ አበባን በሙሉ ፔንቴኮስታሉ የመሸታ ቤት አደረገው አይደል? ቅዱስ ጊዮርጊስ መሸታ ቤት፣ ቅድስት ልደታ ድራፍት ቤት እያልን ከፈት ነው አይደል? በሙሉ ከዳር እስከ ዳር። ለዚህ ነው አደጋ የሆንባችሁ። ተረታም ትውልድ ምንድነው? የፔንቴኮስታሉ አስፈሪነት ምንድነው? እኔ እውነትን ለመናገር ፔንቴኮስታል ስለሆንኩ አይደለም። አዎ የለየልኝ ካሪዝማቲክ ነኝ። በዚህ ጉዳይ ወደ ጉድጓድ እስከገባ ድረስ የማለውጠው እምነቴ ነው። ያውም በድርቅና ሳይሆን በእግዚአብሔር ቃል የተረጋገጠ በህይወቴም ላይ አክቲቭ ሆኖ ስለሚሰራ የልዑል እግዚአብሔር መንፈስ ማለት ነው። ኦኬ ኤርሚያስ ፔንቴኮስታል ይታወቅልኝ። ዛሬ አይደለም መናገር የጀመርኩት። በዚህ አቋሜ የወንጌል አማኞች ነን ብለው ያሉ በዚህ ጉዳይ እንኳን የማያምኑ ሰዎችን እስከ ወዲያኛው ነው ከህይወቴ ቆርጬ ያስወጣኋቸው። ማለት እነሱ በተገኙበት ፔጅ ላልገኝ፣ እነሱም እኔ ባለሁበት ፔጅ ላይ ይገኙ ማለት ነው። ፔንቴኮስታል ላይ የሚያላግጥ ትውልድ አብሬው ሰላም እንኳን አልለውም። ኤርሚያስ ምናምን ነገር ብለህ ብትል እንደዚህ እንድትል መተህ እንድትሰማኝ ንግግር ይጣፍጣል እንትን ይላል። ከአንዳንድ ነገሮች ውጭ በጣም ትመቸኛለህ። ኤርሚ ተመቸው? አዎ ይሄው የጌታዬ መንፈስ ነው። በእርግብ አምሳል የተመሰለው በእሳት ሆኖ በላያቸው ላይ የወረደ በበዓለ ሃምሳ ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው ከመቃብር ቤት አውጥቶ በቅዱስ ልጁ በደሙ አንጽቶ ኢየሱስን የህይወቴ አዳኝና ጌታ አድርጌ ስቀበለው ህይወቴ ከዚያች ቀን ጀምሮ ይሄው ድፍን 27 አልቆ 28 ላይ ገባው። ጥር 12 ቀን ባለፈው አለፈ። እሸት እንደሆንኩ ሏለሁ አልኩ። እስካሁን ድረስ እሸት እንደሆንኩ ገና እቀጥላለሁ። ኤርሚ ስለ ጌታ ስትሰብክ እያለቀስክ እና ልባችን ይነካል ይቃጠላል ትለኛለህ እኮ። ልክ ነው እኮ ተቃጥሎብህ ነው። ምን አቃጠልህ? የኔ ለቅሶ ምን ያቃጥላል? እንዴት ያንተ ልብ ሊቃጠል ቻለ? እኔ እዚህ ከ18,000 ኪሎ ሜትር ርቀት ከምድር ዳርቻ ላይ ሆኜ እዚች ጋር በቲክቶክ መጥቼ ስናገር ሳለቅስ ልብ ከተነካ ኤርሚያስ ብቻውን አይደለም ማለት ነው። አንተ የፈለግከውን በል። የአባቶቼ የነቢያት የሐዋርያት አምላክ ኢየሱስ ክርስቶስ
መንፈሱን በውስጤ ስላኖረ በወንድሞቼ በእህቶቼ ውስጥ በእኔ ብቻ ሳይሆን እዚህ ባሉት እዚህም በሌሉት በፔንቴኮስታል ውስጥ ስላለ ነው ማለት ነው። ግልጽ ነው አይደል? ስለዚህ ፍርሃቱ የፈሩን ሰዎች በቅርብም ያሉ አንዳንድ ሉተራውያን ነን ብለው የሚሉና መካነ ኢየሱስ ነን ብለው የሚሉ ማለት ነው። አንዳንድ ነው ያልኩ። መካነ ኢየሱስ ራሱ ሉተራውያንም በዚህ በፔንቴኮስታሉ እምነት ኢትዮጵያ ውስጥ እንዳትዋጡ ይበሉ እንጂ ተውጠዋል። ብራዘርዬ ተውጠዋል፣ ተውጠዋል። በሰው አይደለም የተዋጡት፣ መንፈስ ቅዱስ እግዚአብሔር ነው። ጉባኤያቸውን እየናጠ መገኘቱ አታጨብጭቡ ተብሎ በሚባልበት ጉባኤ ውስጥ ትንቢት ሲያናግራቸው ነጋሽ መኮንን ነገራ እኔ ያላቃቸውን በታሪክ ነው እንትን ያልኳቸው እነ ቄስ በሊና ሰርካ መካነ ኢየሱስ ቤተክርስቲያን ስንቶቹ ልጥራል ብራዘር ሉተራውያን ላይ የማንም እጅ የማይከለክለው በማንም ስድብ ልታስቆመው የማችለው የልዑል እግዚአብሔር መንፈስ በኃይል ሲሰራ በህልም በራእይ በድምፅ ሲናገረን ጉባኤ ውስጥ መካከል ቁጭ ብለን ሰው በቴሌቪዥን መስኮት የሆነ ነገር እንደሚያይ እግዚአብሔር በጉባኤ ውስጥ ያለውን ነገር ሲያሳየን እንዴ አይኔ ነው እንባዬ ነው ቅዠት ነው ብለን እንዳትል አልተኛ ነው። ጉባኤ ውስጥ ነው ቃል እግዚአብሔር እየተሰበከ ማን ነው ታዲያ? የተባረከው ጌታ መንፈስ ቅዱስ ማለት ነው። የልዩነታችን ምክንያት እሱ ነው። ኦኬ ለምን ተፈራ ፔንቴኮስታል? በዚህ ጉዳይ ላይ እናወራለን። ጥያቄ ያለው ሰው ካለ መምጣት ይችላል። እሺ ኬብሮን ጥያቄ ያለኝ ብለህ ስላልክ አስገባሁ። አንደኛ ወረደ። እንኳን ደህና መጣ። ከየት ቤተ እምነት ነው? ፍርሃት ካለ ፍርሃትህን ተናገር። የፔንቴኮስታል እምነት ካሰራ እንዴት ነህ? ደህና ነህ? እግዚአብሔር ይመስገን። ከየት ቤተ እምነት ነው? ከኦርቶዶክስ ነኝ እና ፈራችሁን ምናምን እያልክ ስለነበር ያው ራሴን ወክዬ ላውራ ብዬ ነው። መልካም። አንተ ፍርሃት አለብህ? ፈራችሁ አይደለም ያልነው። ፍርሃት አለብህ በፔንቴኮስታሉ እምነት? እኔ ፍርሃት ያለብኝ መጨረሻው ስለሚያሳዝነኝ ነው። ፍርሃቴ ማለት ነው የጴንጤ እምነት መጨረሻው ስለሚያሳዝነኝ ነው ፍርሃት ያለ። እሺ ምንድን ነው መጨረሻችን? አንድ የመጽሐፍ ቅዱስ ጉድለት አለ። መጽሐፍ ቅዱስ በትክክል እንትን አይባልም። አሁን ለምሳሌ የምጠቅስልን ጥቅስ ክፈትልኝና አንብብልኝ። አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ክፈትና አንብብልኝ እስቲ። ያንን ከመለስክልኝ እንትን አልላችሁ። ማንበብ አልችልም። ራስህ አንተ ራስህ አንብብ። አንብብ እንጂ ምን ችግር አለው እንዴ? እኔ አሁን ስልክ አልያዝኩም። ስልካውን የምቻዥ ስላለ አልተመቸኝም። ወይ ሰው እንድከፍትልኝ አድርግ። ሊሊ አሉ ጽዮን አለ። ማንም አይከፍትልኝ፣ ማንም አይከፍትልኝ። አንተ ክፈትና አንብብ። ለምን ደግሞ አትከፍተው እንዴ? መጽሐፍ እኮ የማይከፈተው እናንተ ቤት ነው። አሁን እኮ በፍቅር እኮ ነው የጠየቅኩ። አሁን ልታስወርደኝ ነው? እኔ በፍቅር ነው እየጠየቅኩ ያለው። ምን ችግር አለ? መጽሐፍ ቅዱስ እኮ ነው ክፈትልኝ ያልኩት። ይከፈትላል። አይ ብዙ ጊዜ መጣችሁ ኦርቶዶክሳውያን በሙሉ መጽሐፍ ክፈቱልን ነው የምትሉት። እሺ አንደኛ ቆሮንቶስ ስንት? አንደኛ ቆሮንቶስ ምዕራፍ 2 ከቁጥር 9 ላይ ክፈትልኝ። እሺ ነገር ግን ዓይን ያላየው ጆሮ ያልሰማው በሰው ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እንደዚህ እናገራለን ይላል። እስከ መጨረሻ አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ሙሉ ነው ያነበብኩት። እስኪ ድገም። ወደ ታች ሄደ ተብሎ እንደተጻፈው እስከሚለው ቅዱስ ጳውሎስ አይደል ይሄን መጽሐፍ ቅዱስ እንትን ያለው። ስለዚህ ተብሎ እንደተጻፈ እስከሚለው እንዲህ እኔ የምፈልገው አሁን እንደዚህ ነው። ስለዚህ ዋው መልካም እርምዬ። እኔ አሁን የፈለኩት ቦታ እንደዚህ ይሄ የምለው ነው ተብሎ እንደተጻፈ ይላል። ስለዚህ
ተጻፈ ይላል። ይቅርታ አድርግልኝ ስልክ ገብቶብኝ ነው። ተብሎ እንደተጻፈ ይላል። ሌላ ቦታ ላይ ተብሎ መጻፍ አለበት። ይሄ ቃል ማለት ነው። ይሄ ኃይለ ቃል ሌላ ቦታ ላይ መጻፍ አለበት። ስለዚህ የተጻፈበትን ሌላ ቦታ ታሳየኛለህ ከመጽሐፍ ቅዱስ ማለት ነው። ምንድን ነበረ ወንድማችን እንግዲህ ፍርሃቱ ጥያቄውና ምንድነው? እዚህ ጥያቄ ያስቀመጥኩት ምን ነበር ብሎ የሚለው ይታያቸዋል አይደል? በትልቁ የተጻፈው ምን ነበረ ጥያቄ? ምን ነው ያንን ብትመልስልኝ። እኔ እኮ እንኳን ለአንተ ዘማርያም እኔ በቃ አሉት የጠየቅኩን ምን ነው ብትመልስ? ኧረ የጠየቅኩህን መልስ። ሌላ ነገር አታውራ አንተ ሕፃን ነህ እንዴ? የጠየቅ አጭርና ግልጽ መድኃኒት የሚሰጥ ኤርሚያስ ነው። በቃ እታች ዱብ አደርግሃለሁ እንደ በረሮ ማለት ነው። ጥያቄው ምን ነበረ? የጴንጤቆስጤ እምነት ለምን ተፈራ ነው። ከዛ መጣና ምን አድርገው አርስቱ እንዳይበርት ለማድረግ ማለት ነው። እንዲህ ተብሎ የተጻፈ ብሎ ለሚለው ነገር ከፈለክ እሱን ሄደህ በትንቢተ ኢሳይያስ መጽሐፍ ምዕራፍ 64 ቁጥር 4 ላይ ያለውን ስታነብ በአንደኛ ቆሮንቶስ መልክ መጽሐፍ ምዕራፍ 1 ቁጥር 9 ላይ ያለው ቃል ግልጽ ሆኖ ተጽፏል ማለት ነው። በአጭርና ግልጽ አርስት ዳይቨርት አታድርጉ። ማን ኢዮብ እንኳን አይ ቲንክ በጌታ ነው መሰለኝ። እሺ ለምን የምትደበቁት እዚህ ከገባችሁ በኋላ? ለምን የምትደበቁት እዚህ ከገባችሁ በኋላ? ኦኬ አትደበቁ ወገኖች። እሺ ቴንክ ዩ። በአርእስቱ ላይ የጴንጤኮስታልን እምነት ፈርተነዋል ብሎ የሚል ከኛም ከወንጌላውያን አማኝ ተርታ የሚቆጠር ከሌላም ቤተ እምነት ያለ ሰው ካለ ይምጣ ማለት ነው። ጥያቄ ያለው ሰው። እሺ ዝማሬ መላእክት አትደበቁ። ከተደበቃችሁ ላወርዳችሁ ነው። እኔ ያለው እኮ ነው ያለው። እሺ ኦኬ አንተ ቀድማል። እሺ ማን ነው ስምህ? ይስሐቅ እባላለሁ። እሺ ይስሐቅ እንዴት ነው? ከየት ቤተ እምነት ነው? እኔ ከኦርቶዶክስ ተዋሕዶ ቤተክርስቲያን የመጣሁት ክርስቲያን ነኝ። እሺ እንኳን ደህና መጣ። እንኳን ደህና ቆያች። የጴንጤኮስታሉ እምነት ያስፈራል? ምንድን ነው እምነታቸው? እምነታችሁን እስኪ አስረዳኝ። አታውቅም ማለት ነው? አሁን ያስፈራሃል ለማለት የሆነ የማውቀው ነገር ሲኖር ነው። ገብቶሃል? ስለዚህ የምታውቀው ነገር ስለሌለ ታች ውረድና ገና አወቃ መላክ የለብህም። የምታውቀው ነገር የለም ማለት ነው። ገና ለአንተ ገና አንድ ብዬ ሀሁ ብዬ አላስተምርም። ለመሳደብ ታውቃላችሁ፣ ግን ጴንጤኮስታሉ እምነት አስፈርቶ ከሆነ ተናገር ስል ምንድነው እምነታችሁ ብለህ ገና እንደ አዲስ ምን እንደምናምን እንኳን ካላወቅ ለአንተ ገና ሀሁ በለ እንደዚህ የለም። ኦኬ ጴንጤኮስታል ማለት ማን እንደሆነ ስለምታውቅ ማለት ነው። እሺ ቴንክ ዩ። ዝማሬ መላእክት ተደብቀሃል አረ ነው። እሺ እሺ ከወንድማችን ካሎራ እንኳን ደህና መጣ። ሰላም ኤርሚ፣ እንኳን ደህና ቆያችሁ። ሰላም ነው? ደህና ነህ እግዚአብሔር ይመስገን። እንዴት ነህ? አለን። አንድ ከርሱ አይገናኝም። አንድ ወጣ ያለ ጥያቄ አለኝ። ካላስተናገርከኝ ሌላ ጊዜ እመለሳለሁ። ኖ ዳይቨርት ይሆናል ወንድም። እሺ በቃ አመሰግናለሁ። ሌሎች መጥተው እንደሱ አሁን ያንተን ከተቀበልኩ ሌሎች መጥተው አጭር ነው የሆነ ነገር ሰምቼ አጭር ነውና ለዛ ነው በቃ ወይ ሌላ ጊዜ እመለሳለሁ። ችግር የለም። አመሰግናለሁ። የግድ መመለስ አለበት ብለህ ብትለው ነው? አሬ የነፍስም ጥያቄ አይደለም። ኦኬ ግን ምናልባት አርስቱን ዳይቨርት የማያደርግ ከሆነ ቅዱስ ጊዮርጊስ ላይ ነው የምጠይቅህ እና አንድ ሰው ቅዱስ ጊዮርጊስን ሳይቀበል ክርስቲያን መሆን አይችልም ብሎ ሲሰብከኝ ነበር እና እንደውም ወንጌላዊ ነው። እኔ ወታደር መሆኑን ነው እዚህ ካንተ የሰማሁትና ሰማዕት እንደሆነ አላውቅም ብለህ ሰማዕትነቱን ካልተቀበል ክርስቲያን አይደለህም ብሎ የሚሰብክ ሰው መጥቷል ከኛ ወገን። ያን ሰው መልሰህ እንደዚህ ብለህ ጠይቀው። ጊዮርጊስ የተባለው ሰውዬ 50,000 ሰው በሰይፍ ጨፍጭፎ ገሏል። ገድሉ ነው የሚናገረው። አልመልስም አለኝ። እሱን አልመልስም። ቆይ ሰማዕት ነው ብሎ አንድ ሰውን ለመመስከር ከመስከሩ በፊት 50,000 ሰው ጨፍጭፎ በቢላዋ አርዶ የገደለ ሰው ነው። በያዘው ሰይፍ ጨፍጭፎ የገደለ ሰው ነው። ሁለተኛ 70 ነገስታትን ከአምላኩ በጸሎቱ እሳት ለምኖ አውርዶ ፈጅቷቸዋል ይላል። ይሄም
መልክዓ ጊዮርጊስ ላይ ሰላም ለጽንሰትከ ወለልደትከ ብሩክ በበዓለ ቅድስት ድንግል ወመስቀለ ክርስቶስ አምላክ ገባሬ መንክራት ጊዮርጊስ በአውደ ዱዲያኖስ ሙእክ የሚል ክፍል አለ። ደምስሶሙ ለአጽራሬ በጸሎት ከእሳት ከመደምሰስኮሙ ቅድመ ለሰብአ ነገሥት የሚል ቤተክርስቲያኒቱ በጸናጽን የምትጸነጽነው የነፍሰ ገዳዩን ታሪክ ነው። ጊዮርጊስ ነው ነፍሰ ገዳዩ። የገደለው 70 ሰዎችን ነው፣ 70 ነገሥታትን ዱዲያኖስንና ከእሱ ጋር የነበሩትን ሰዎች ሁሉ ጨፍጭፎ ገድለዋል ይላል በእሳት። ከየት ነው? በጸሎቱ እሳት ለምኖ ከሰማይ አውርዶ ፈጅቷቸዋል ይላል። ይህንን ጉዳይ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ላይ እንደምታውቀው እንደሚካሎራ እዛ ጋር ደቀ መዛሙርት ከደቀ መዛሙርቱ መካከል ጴጥሮስና ማነው ያዕቆብና ዮሐንስ የዘብዴዎስ ልጆች ወደ ኢየሩሳሌም ሲቀርብ ስላልተቀበሉት ጌታን ኤልያስ እንዳደረገ ጌታ ሆይ እሳት ከሰማይ ወርዳ ትብላቸው ብለን እንድንል ትወዳለህ ወይ አሉት። እና በዛ ሰዓት ላይ ጌታ የሰው ልጅ የጠፋውን ሊያድን እንጂ ነፍስን ሊያጠፋ አልመጣም፣ ምን አይነት መንፈስ ነው የሆነላችሁ ብሎ ገሰጻቸው ይላል። እና አስቆማቸው፣ ተቆጣቸው ማለት ነው። የዘብዴዎስ ልጆች ወንድማማቾቹ ሐዋርያቱ ያዕቆብና ዮሐንስ እሳት ከሰማይ ለምነው እንደ ኤልያስ እነዛ ጌታ ኢየሱስ ክርስቶስን ያልተከተሉና ያልተቀበሉትን ሰዎች ትብላቸው ብለን እንዘዝ ብለው ሲሉት እንዲህ አይነት ነገርማ አይቻልም፣ እኔ ሰው ልጅ ላድን እንጂ ላጠፋ አልመጣሁም ብሎ ተቃወማቸው፣ ገሰጻቸው ሐዋርያቱ እና ከለከለ ማለት ነው። ጌታ እንኳን አልፈቀደም ማለት ነው። ለያዕቆብና ለዮሐንስ ጌታ በጸሎት እሳትን ከሰማይ አውርዶ ማጥፋትን ትውልድን ማጥፋትን ካልፈቀደ ለጊዮርጊስ እንዴት ፈቀደለትና ነው 70 ነገሥታትን ከዱዲያኖስ ጋር አጠፋ ተብሎ የተባለው? ነፍስን ያጠፋ ሰው 50 ሺህ ሰው የጨረሰ 70 ነገሥታትን በእሳት ተበልቶ እንዲያልቅ ያደረገ ከንጉሱ ከዱዲያኖስ ሚስት ጋር ሲያመነዝር የዋለና ማን ያደረ ሰውዬ እንዴት ሰማዕት ተብሎ ይባላል? ጊዮርጊስ የሚባል ሰማዕት ብራዘር ታሪኩን የማያውቁ ሰዎች ዝም ብለው እናውራ ብለው ካላሉ በስተቀር ገድሉ ጋር ጎራ ካሉ ወንድሞቼ ናቶቼ፣ እኔ የኦርቶዶክስ ቤተክርስቲያን አገልጋይ ነኝ። ቤተክርስቲያኒቱ በጻፈችው ገድል ላይ ይህ ሁሉ ወንጀልና ይህ ሁሉ ነውር ተጽፎ ቁጭ ብሏል። የእንግሊዝ ወታደር ነው፣ የፈረንሳይ ወታደር ነው፣ የአፍጋኒስታን ወታደር ተጠንቀቀው ልልህ ነው። በቃ ተጠንቀቀው ልልህ ነው። ኦኬ ከፈለክ ቪዲዮም አለኝ፣ ካነሳ አንድ በአንድ ቪዲዮ አለኝ፣ አሰማለሁ። አንድ በአንድ ቪዲዮ አለኝ እኔ ጋርም የተናገረው አንድ በአንድ ጭራሽ የእሱም ሰማት ጭራሽ ሉተራኖች ይቀበላሉ ብሎ የሆነ ጎግል ላይ አምጥቶ በጣም እያስተማረ መሪጌታን ሲሳደብ ሰምቼዋለሁ። እና የምመክረው ከሆነ የምከረው፣ አለበለዚያ ግን አንተ ጋር ነገ በራሳችን መዶሻ ራሳችንን እንዳይመታ እያልኩ ነው። የለም እኛ ጋር ሉተራውያን የተቀበሉትን ሁሉ እኛ አንቀበልም። በስሙ ክርስቲያን አለ ብሏል። ሰማዕት ነው፣ የፈለገ ይኑር፣ ወንጌል አማኝ ነው ብዬ ነው። እሺ የፈለገ ይኑር፣ በቃ የፈለገ ይኑር። ሉተራውያን እንደዛ ብለው ካሉ እኔ ሉተራዊ ሆኖ መጥቶ ከኔ ጋር ማውራት የሚፈልግ ሰው ካለ ይምጣና የጊዮርጊስን ሰማዕትነት እኔ ፊት እስቲ ያጽድቀው። ኦኬ እና እኔ ቪዲዮን አሁን ሙሉ ቪዲዮን አለ። በጣም እየተቆጣና በንዴት ነው። እንደውም አንተ እንደማታውቅ አድርግቶ ነው እየተናገረ ያለው። ሾርሌው ስምን ቃል በቃል ባይጠቅስም ችግር የለውም። እኔ ማንም ይምጣ ማንም በኦርቶዶክስ ቤተክርስቲያን መጽሐፍት ብቻ ታሪኩ ይዘጋል። አደባባይ ላይ ታዩታላችሁ ማለት ነው። ምዕራፉን ስዘጋው ታያለ። አወራለሁ ብሎ የሚል ሰው ይምጣና ኦኬ እኔ ለምጠይቀው ጥያቄ ከመልኩም ላይ ከድርሳኑም ላይ ማለት ከገድሉም ላይ ስጠይቀው ያንን ከመለሰ በቃ እዛ ጋ ወደትም በእልልታ በጭብጨባ ጊዮርጊስ እንቀበላለን ማለት ነው። እኔ ለምጠይቀው ጥያቄስ መልስ ካጣ ጊዮርጊስም ይሁን ተከታዮቹ በሙሉ ግብዓተ መሬታቸውን እንፈጽምና መቃብራቸው ላይ ሩጫቸውን ያልፈጸሙ ብኩኖች ብለን እንጽፍባቸዋለን ማለት ነው።
ሐውልታቸው ላይ እንደዛ ተብሎ ይጻፋል ማለት ነው። እንደኛ የማንንም ሽፍታ ሁሉ ዝም ብለህ መጥቶ እንድንቀበል አጠብቁ ወንድሞች እናቶች። እኛ የተቀበልነው የአብ ልጅ ኢየሱስ አለን። በቃ እሱ የመረጣቸው ቅዱሳት ሐዋርያትና ደግሞ የእምነታቸውን ፍሬ እያየን ምሰሏቸው ብሎ ያሉ የእምነት አባቶች በመልካም መንገድ ይሄዱ ማለት ነው። እንዴ 70 አይደለም 50 ሺህ ሰው አይደለም 70 ነገስታትን እኮ ገደለ እኮ ብላ እኮ ለጽንሰት ከላይ እኮ ቅድም በቃሌ እኮ አልኩት። ምን ደግሞ የሚሉት ከሉቃስ ወንጌል መጽሐፍ ምዕራፍ 9 ቁጥር 54 ጋር ሳገናኘው የኢየሱስን ውድቅ አድርገው የጊዮርጊስን ሊያጸድቅ ነው። እኔ ደግሞ የጊዮርጊስን ቀብሬ ኢየሱስን አድምቀን እንሰብካለን ማለት ነው። ማንንም ሰማዕት ተብሎ የተባለ አሁን በዚህ እንትና ማነው ፋሲለደስ ሰማዕት፣ መርቆሬዎስ ሰማዕት፣ ፊቂጦር ሰማዕት፣ ጊዮርጊስ ሰማዕት፣ አርሴማ ሰማዕት፣ ዳር ያዙ በሏቸው በሙሉ ጠቅልለህ ከጎዳና ላይ። ለምን መጽሐፍቶቻቸው እጄ ላይ አለ። የዚህ ቤት ክፋቱ ያለ መረጃ እናወራም። መጽሐፍቶቻቸው አለ። ጥርስ ከምላስ አውጥቼ ነው ያነበብኩትኝ። እስኪ መጥቶ መርቆሬዎስን ሰማዕት ነው ብሎ የሚል እኔ ጋ እስኪ አውራ፣ እከፍተዋለሁ። ከዛ ቀጥሎ እናትክን እንዲህ ላርጋት ብሎ ተሳድቦ ሴር ታዩታላችሁ እንጂ መልስ አይመልስም። በግዕዝ በአማርኛ በስርዓት ቁጭ አደርግለታለሁ ማለት ነው። ከዛ ሄዶ ከራሱ ከቤተክርስቲያን ጋር ይፋለጣል። እና ሰሙን ወንድማችንን አወራዋለሁ። እንግዲህ እንደዛ ብሎ ካለ በምን ምክንያት ላይ ያንን ያለው ሰማዋለሁ፣ ካነሳው ማለት ነው ሰማዋለሁ። ኦኬ። በሶስቱ ምክንያት እንኳን አልቀበለውም ጊዮርጊስን። ወይ ሰውየው በትክክል የኖረ ሰው ሆኖ ኦርቶዶክስ ታሪኩን አበላሽታበታለች ማለት ነው። ንጉሱን አባሮ ከንጉሱ ሚስት ጋር እልፍኝ ውስጥ ያደረ ሰውዬ ምን ሲያደርግ ነው ያደረው? ይህንን ትመልሳላችሁ? ጊዮርጊስን ሰማዕት ነው ብላችሁ የምትሉ ሰዎች ንጉሱን በሌሊት ሄዶ ባልየውን አስወጥቶ ከቤት ውጭ በሰይፍ አስፈራርቶ አሳድሮ እሱ ከሚስትየው ጋር ግን አልጋ መኝታ ቤት አደረ ይላል። ቅዳሴ እየቀደሱ ነው ያደሩት? መሐሌት ነው የቆሙት? ወይስ እየጸለየላት ነበር? የፈውስ ምን እያደረገ አደረ ጊዮርጊስ? በርዶት ነው ትላለህ እንዴ ዲያቆን? እኔ እኮ ጴንጤ ሙዳ የያዝብህ እና ሲበርዳችሁ ባልና ሚስትን እያለያያችሁ ባልየውን አስወጥተህ ከሚስትየዋ ጋር ብርድ ልብስ ይልበሳ እዛ ሄዶ ይሄንን እውነት ታደርገዋለህ እኔ ጋር መጥተህ ማለት ነው። መጀመሪያ ንጉሱም ጅላጅል ነገር ነው። እንደው ታሪኩ ላይ እንደተጻፈው እንዳየሁት ከሆነ ሚስትህን ከሚስት ጋራ እኔ መኝታ ቤት አድራለሁ አንተ ውጣ ብሎ ሲለው እርግብ ግቢቱን ብሎ ሊሸኘው ሲገባ እንዴት ትቶለት እንደወጣ እኮ ነው እንዴ ወገን። በሚስት ቀልድ የለም። ግን አስወጣው ይላል። ምን ሲያደርግ ነው ያደረው? ነው የዛን ቀን ሌሊት ጸሎት ነው፣ ጾም ጸሎት ነው ይዛው ነው። ጾም ጸሎት የሚያዘው ንጉሱ መኝታ ቤት ነው እንዴ? ጾም ጸሎቱ ንጉሱ አይመለከተውም ማለት ነው። ከሚስትየዋ ጋር አብሮ ተንበርክኮ አይጸልይም። የሰውን ባል አባረህ ከሰው ሚስት ጋር የምተኛ ከሆነ አንተ ዱርዬ ነህ። ቆንጅዬ ዱርዬ ድመት ማለት ነው። የሰውን ባል ማን የሰውን ሚስት አባረሽ ከሰው ባል ጋር የምታሪ ከሆነ ቆንጅዬ አነር ድመት እንጂ መንፈሳዊነት አይደለም። ይሄንን መልስ የአባቶች አምላክ ምስክር ነው፣ አይመልሱትም። ኦርቶዶክሳውያን አይመልሱትም።
ያው ዝም ብለን እየተፋጠጥን እንቀጥላለን ማለት ነው። ቴንኪው ወንድሜ ካሎራ፣ ጥሩ ጥያቄ ነው የጠየቀው። እንግዲህ የሚያወሩ ሰዎች ካሉ እናያለን። ገድሉ እዚህ ስላለ ምን ችግር አለ? እያወጣን ማሳየት ነው። እሱም እየፎከረ ነው። በዚህ ጉዳይ የሚያወራኝ ሰው ካለ መምጣት ይችላል ብሎ መሪጌታ ሲመጡ ሰድቦ ነው አጥቦ ያሰጣቸው። በጣም ነው የቅዱስ ጊዮርጊስን ሰማዕትነትን እውነት ለማድረግ በጣም እየጣረ ነው እና እኔ በጣም ነው የገረመኝ። 7 ሞቶ ተነስቷል የሚለውን ትምህርት እንግዲህ እውነት ሊያደርገው ነው እና እንኳን አወቀው። እኔ ይሄን ብቻ ኢንፎርሜሽን ሊስት መልካም ቪዲዮ ላክልኝ አለ ከፈለክ ነው ማሰማት እችላለሁ። ቴሌኮም የሚባልም ወንድም አለ እንዳለ ሪከርዶችን ቁጭ አድርገው። ስለዚህ ሰሞኑን ጠብቀኝ፣ በዚሁ ጉዳይ ላይ ገባበታለሁ አረስት አድርጌ። እሺ ኖቲፊኬሽን ስለሚደርስ እና አታውራበት ኤርሚዬ። ያ አሁን አላወራበትም። እሺ በቃ ሰሞኑን ኦኬ። አታውራበት ያልሽ ምንድን ነው? አረስት ሰታ አታውራበት ነው እህትዬ? አይ በውስጥ ኤርሚ ምንም በውስጥ የለም። አደባባይ ብዙ ሰው ሰብስቦ ኦርቶዶክሶችን ለማስደሰት የሄደበት ርቀት ነው። አብዛኛው ኦርቶዶክሶች ለቀውታል እና እኛ አንቀበልም። ባይዘው የኢየሱስ ክርስቶስን አንዴ ሞቶ የተነሳውን እሱን ሞት ውድቅ ለማድረግ ነው የቅዱስ ጊዮርጊስ 7 ሞቶ መነሳትን ሲያወራ የነበረው። ስለዚህ ሪከርዶች አሉን፣ አንድ ባንድ የተናገረበት አውድ አለ። ሙሉ እንደውም ቆርጬ አይደለም ሙሉን አሰማለሁ አለ እኔ ጋር እና አደባባይ የተናገረውን ነገር ነው አደባባይ መልስ መስጠት። ችግር የለም። እሺ በቃ እኔ በአረስት እገባበታለሁ ከእህቶች ጋር ከወንድሞች ጋር እንትን ብለን በዛ ሰዓት ላይ እናነሳዋለን። ቴንኪው። እሺ አመሰግናለሁ። ቴንኪው ወንድሜ ካሎራ። ኦኬ እንኳን ደህና መጣችሁ በሙሉ። እህቴ ሊሊ፣ ኤልሳቤጥ፣ ዳጊ ወንድማችን፣ ዳንዬ ወንድምነት እንኳን ደህና መጣ። እህትየው ሜሲ፣ እህቴ ገኒ እንኳን ደህና መጣችሁ። ሰሞኑን ትንሽ ጠፋ ብዬ ነበረ። በጣም በተጣበበ ነገር ላይ ነኝ ያለሁት። ጥቂት ወንድሞችና እህቶች ያውቃሉ። አሁንም በዛው ነገር ውስጥ ነው ያለሁት። ጌታ እግዚአብሔር እንዲረዳኝ ግን ጸልዩልኝ ፕሊስ ወገኖች። ብዙ ሜሴጆችም ስለመጡልኝ ነው ጠፋ ኤርሚ ብሎ የሚል ነገር ሲደጋገም ብቅ ያልኩትኝ እንጂ የምችልበት አይነት ሁኔታ ውስጥ አይደለሁም አሁን ያለሁት። ትንሽ የተጣበበ ነገር ላይ ነው ያለሁት። ያው አደባባይ ያይወራ ነገር ሆኖ ነው። ግን ጸልዩልኝ፣ በጸሎት አስቡኝ። ጸጋ ይብዛላችሁ። በጸሎትም በየትኛውም ነገር አብራችሁኝ ብቆሙ በዚህ ሰዓት በጣም ደስ ይለኛል። ጸጋ ይብዛላችሁ። ተባረኩ። እንኳን ደህና መጣችሁ። የጴንጤኮስጤው እምነት ለምን ተፈራ ብሎ በሚል አርዕስት ላይ ዛሬ እናወራለን ብዬ ይህንን አርዕስት ይዤ መጥቻለሁ። እንደምታውቁት እኛ የወንጌል አማኞች ነን። በወንጌላውያን አማኞች ውስጥ ደግሞ የዚህ በካሪዝማቲክ እንቅስቃሴ በመንፈስ ቅዱስ የጸጋ ስጦታዎች የምናምን ሰዎች ከዕለት ወደ ዕለት እየጨመረ ከዕለት ወደ ዕለት እየገፋ እንደውም ይህንን የፔንቴኮስታኑን ልምምድ የመንፈስ ቅዱስን የጸጋ ስጦታዎችን ልምምድ አንቀበልም ብለው ያሉ እንኳን አብያተ ክርስቲያናት አንቀበልም ብለው ያሉ እንኳን ግለሰቦች ሁሉ ጭምር ሳይቀር እግዚአብሔር መንፈስ ቅዱስ ሕይወታቸውን ሲቆጣጠር እነዛን አብያተ ክርስቲያናት በነዛ ቤተክርስቲያናት ውስጥ ያሉ ወንድሞቻችን፣ አባቶቻችን፣ እናቶቻችን ሁሉ ጭምር ሳይቀር በዚሁ የእግዚአብሔር መንፈስ ቁጥጥር ስር ሆነው ሕይወታቸው ሲለወጥ በእነሱም ደግሞ እግዚአብሔር በኃይል ሲሰራ በትንቢት ሲናገረን በልሳኖች ሲናገሩ ልዩ ልዩ ተአምራት ጥበባት በቤተክርስቲያን ሲገለጡ አይተናልም እያየንም ነው። በእኛም ሕይወት ላይ ጌታ ይህንኑ አድርጎ እኔ ምስክር ነኝ። እዚህ ያላችሁ ሰዎች እንኳን በሙሉ ተስማምታችሁ ብትክዱት ጌታዬ ኢየሱስ ክርስቶስ ምስክሬ ነው። እኔ ምስክር ነኝ። ለፔንቴኮስታል ልምምድ፣ ለጸጋ ስጦታ፣ ለመንፈስ ቅዱስ የኃይል አገልግሎት ዛሬም በቤተክርስቲያን በአካሉ ላይ እንደሚሰራብን ሁሉ ጭምር ምስክር ነኝ። በቃ ታሪኬን ሄደ ሂዱና ፌስቡክ ላይ እሺ፣ ታሪኬን ሄደ ብታይ ሁሌ እንደተናገርኩት 7ኛ ክፍል ትምህርቴን ያቆምኩ ሰው ነኝ። ምንድነው እውቀት ኬታ መጣ? ኤርሚያስ ብሉይ ኪዳን ላይ ስታስተምር ደስ ይለናል፣ እንዲህ ብለን እንደዛ ብለን፣ አዲስ ኪዳን ላይ እንትን ስትል እንደዚህ ብለን ምንድነው ብለህ ካልክ ከበስተጀርባ
ብትፈልግ የምታገኘው ታሪክ ካለ የልዑል እግዚአብሔር መንፈስ ማለት ነው። ይሄው የፔንቴኮስታሉ የጸጋ ስጦታ በህይወቴ ላይ ስለሚሰራ ብቻ ነው። በእኔ ላይ ብቻ ይሰራል አይደለም። በመሲ በዳኒ በሌሎችም ወንድሞች እናቶች ይሰራል። እና ለምን ተፈራ? እንደምታውቁት በእስልምናም ሃይማኖት በጣም ነው የሚፈራው። በኦርቶዶክስም በጣም ነው የሚፈራው የፔንቴኮስታሉ ልምምድ። በካቶሊኩም በጣም ነው የሚፈራው። በጣም ነው የሚፈራው። ኢቭን በእኛ ውስጥ ወንጌላውያን አማኞች ነን ብለው በሚሉ በአንዳንድ ሰዎች እንኳን ሁሉ ጭምር ሳይቀር በጣም ነው የሚፈራው። በጣም ነው የምንፈራው። ያስፈራል የነሱ አካሄድ ይላል። ወደ ስለምንሄድ ነው የፈራችሁልን? አካሄዳችን ምን ስለ ከጽድቅ የጎደለ ኑሮ ስለምንኖር ነው ወይ? እውነት እንነጋገር ከተባለ በእኛው ቤት ውስጥ እንኳን ሆነው ይህንኑ የጸጋ ስጦታን የመንፈስ ቅዱስን የካሪዝማቲክ እንቅስቃሴ የሚያላግዱና የሚላገዱ ሰዎች አሉ ሲጠጡ ሲቅሙ የምናገኛቸው። ምንድነው የፔንቴኮስታሉ ሃይማኖት በጣም አስፈሪ አደገኛ ደረጃ ላይ ደርሷል ይላሉ። በጣም ገና ይንራል አልኩ፣ ገና ይንራል። የተላጠ ኤሌክትሪክ የመንካት ያህል እማትደፍረው ይሆናል። ለምን ብለህ ብትል ጌታ መንፈስ ቅዱስ በአካሉ በሆነች በክርስቶስ ቤተክርስቲያን ላይ ይሰራል። እሳቱን ኦልሬዲ በሕይወታችን ስላነደደው ይሰራል። እሳት አለ በውስጣቸው እንደተባለ ማለት ነው። አየህ፣ ዝም ብለን ዘምረን እኮ እሳት አለ በውስጣቸው እያልን ብቻ ዘምሮ አይደል። በእርግጥም እኮ እሳት ስላለ ነው የሚያስፈራው። ልሳኖቻችን ያስፈራሉ። በልሳን ጸሎታችን በአይምሮ የምንጸልየው ጸሎት ራሱ እንኳን ያስፈራል። የእምነት ቃልን የምናወጣው ማለት በእምነት የእግዚአብሔርን ቃል እንናገራለን ማለት ነው። አመንኩ ስለዚህም ተናገርኩ ብሎ እንዳለ አምነን በእግዚአብሔር መንፈስ ተመርተን እንተነበያለን። ቅዠት ሳይሆን እግዚአብሔር ሳይናገረን ተናገረን ብለን አንልም። እንደዚህ የሚያደርጉ በጣም ግልቦች አሉ። እነሱ ንስሐ ነው መግባት ያለባቸው። እግዚአብሔር ግን ሲናገር እንናገራለን። እግዚአብሔር ሲያሳይ ግን እንናገራለን። አይታችሁታልም፣ ደግሞ ምስክሮች ነን። እና ለምንድን ነው የሚያስፈራው ብለህ ብትል ዶሚኔት እያደረገ ስለየሄደ ስላለ ነው። እና የፔንቴኮስታሉ እምነት እኔ አሁንም ፍርሃቴ ነው። ኤርሚ ይህን ነገር ቀነስ ብታደርጉት ብሎ የሚል ሰው ካለ እኔ ሳያችሁት ይሸክከኛል ይላል አንዳንዱ ሰው። እንዴት አሸክካ አንተ? የእናትና የአባቴ ዘንተን የአያቴ ቅድመ አያቴ ዛራው ላይ እየጨፈረ እንዴት አሸክክ? ፔንቴን ስታየው ፔንቴኮስቴው በመንፈስ ቅዱስ ተሞልቶ ነው የሚወጣው። ሙላይ መንፈስ ቅዱስ እኮ ብለን እኮ ነው የምንጸልየው። ብራዘር ና ግባብኝ፣ የአምላኬ እግዚአብሔር መንፈስ በእኔ ውስጥ ኑር፣ ንግግሬን አጣፍጠው፣ ህይወቴን አጣፍጠው፣ በምራመድበት በሚሄድበት ሁሉ አንተ ምራኝ፣ በማለዳ ምሕረትን አሰማኝ። አቤቱ ነፍሴን ወደ አንተ አንስቻለሁ፣ አንተ አምላኬ ነህና ፍቃድህን ለማድረግ አስተምረኝ፣ ቅዱሱ መንፈስህም በጽድቅ ምድር ይምራኝ ብለን ወጥተን በጽድቅ ጎዳና ሲመራን የቃሉን ፍቺ ሲያበራልን በጌታ በኢየሱስ ክርስቶስ ፍቅር ዕለት ዕለት ስፒሪታችን መንፈሳችን እንዲቃጠል ሲያደርግ I love Holy Spirit። ፔንቴኮስቴ ለምንድን ነው የተፈራ? በዚህ ፕላኔት ላይ ብቸኛ፣ እደግመዋለሁ፣ ብቸኛ የመንፈስ ቅዱስ መገለጫ ሕያዋን ድንጋዮች ስለሆንን ነው። እደግመዋለሁ፣ በዚች ፕላኔት ላይ ነው ያልኩ። አውሮፓ ሄድ፣ አሜሪካ ሄድ፣ ካናዳ ሄድ፣ አውሮፓ ዋቴቨር፣ አፍሪካ፣ የትኞቹም ዓለማት ላይ ተንቀሳቀስ፣ መንፈስ ቅዱስ አክቲቭ ሆኖ የሚሰራው አሁን በአካሉ በቤተክርስቲያን ላይ ልዩ ልዩ ጥበባትና የጸጋ ስጦታዎችን በማፍሰስ በወንዶችና በሴቶች ልጆቹ ላይ ከመንፈሱ አፍስሶ አሁን አክቲቭ ሆኖ የሚሰራው እኔ ባለሁበት በፔንቴኮስታሉ ነው። ኤርሚያስ ፔንቴኮስታል መሆኔ ዛሬ አይደለም የተናገርኩት፣ ታውቃላችሁ። ከ10 ዓመት በፊት እዚህ ሶሻል ሚዲያ ላይ ስገለጥ ጀምሮ ማለት
በልሳን ግን አንድ ቀን ሲጸልይ አይታችሁኝ አታውቁም። ለምን? እዚህ በልሳን የመጸለያው ቦታ አይደለም። ስንት አለ እዚህ ጉርጡም ጊንጡም አለ እኮ እዚህ ውስጥ። አሁን የጌታ ልጆች ይመስሉሃል እዚህ የተሰበሰቡት አይደሉም። ቆይ ካሁን ምን ይላል ኤርሚያስ? ምን ይላል? እሱ ሲጨርስ ደግሞ ዳኒ ምን ይል ይሆን? ቆይ እሱ ደግሞ ሲጨርስ ሆሲና መሲ ደግሞ ምን ይል ይሆን ብለው አድፍጠው እዚህ የሚጠብቁ አሉ። እዚሁ ቤት ነው ግን የሚውሉት ተጥደው። ስለዚህ ለእነሱ መሰናከያ እንዳናኖር መጽሐፍ ቅዱስም ደግሞ እንደዚህ በያገኛችሁበት በሚያምኑ በማያምኑም ሰው ፊት በልሳን ጸልዩ አይልም። ስለዚህ ግን በልሳን ጸልያለሁ ብራዘር። እውነቴን ነው እኮ ብዬ የምልሽ እህትዬ፣ በልሳን መጸለይ ላይ የምታላግዱ ሰዎች እንዴት እግዚአብሔር በሕይወታችሁ እንዲሰራ ትፈልጋላችሁ? ግን እግዚአብሔር የሰጠውን የጸጋ ስጦታ የምትላገዱ ሰዎች የምትጎዱት ራሳችሁን ነው። ከሰማችሁኝ ግን ልንገራችሁ፣ ቅኖቹ ነው፣ የዋሆቹ ነው፣ ትሑታኑ ነው። ኦኬ፣ ትሑታኑ ነው። እግዚአብሔር እንዲሰራብህ እግዚአብሔር እንዲጠቀምብህ ከፈለግ ራስን ልቀቅ። ኦኬ፣ በእውነት ለምነው። ቅኖችና ያለ ነውር እንሁን። የድምቀታችን የልዩነታችን የመፈራታችን ምክንያት ማን ነው? ኢየሱስ የሰጠን የእግዚአብሔር መንፈስ ነው። ደቀ መዛሙርቱን ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ታውቃለህ? ጴጥሮስ ሐዋርያት ሥራ መጽሐፍ ምዕራፍ 5 ላይ ሐናንያና ሰጲራ የሚባሉ ባልና ሚስት ነበሩ። ትዝ ይላችኋል። በአጭሩ ሞቱ። ስለምታውቁት ታሪኩን በወንጌል የምታምኑ ወንድሞቼ እናቶቼ ስለምታውቁት እና እስከዛስ በዛ በኢየሩሳሌም በነበሩት ሁሉ ላይ ይፈሯቸውና ያከብሯቸው ነበር አለ። አሁን አየህ፣ ጴጥሮስ እግር ስር ትናንትና በገረድ ፊት የካደው ጴጥሮስ አሁን እግሩ ፊት ተናግሮ ትሞቻለሽ እንኳን ብሎ ተናግሮ ማለት ነው። በእጅ ሳይነካት ዱላ ደብድቧት ቀጥቅጧት ምናምን ነገር ብሎ ሳይ ዱብ አለ ባልየው። አፋፍሰው ወስደው እሱ መቃብር ከተቱት። ሚስትየዋ ስትመጣ ባልሽን የቀበሩ አንቺንም ደግሞ በደጅ ሊቀብሩሽ አሉ ብሎ አላት። ወዲያው ሞተች ይላል። ታውቃለህ? ወዲያው ሞተች። ሐዋርያው ምን ሆኗል? ሕይወቱን ነክቶታል። ይሄ እዚህ በምታየው በእሳት መልክ የተገለጠው የእግዚአብሔር መንፈስ ማለት ነው። ተናግሮ ባልና ሚስት ይገላል። እንዴት ሼም አይደለም እንዴ? እንዴት ነው እንደዚህ አይነት ዘር ማጥፋት ወንጀል ምናምን? የትም አትከስም አልኩ። የትም አታሳብብም። ጴጥሮስን የትኛውም ፍርድ ቤት አታቆመው። ምንም ነገር አላላትም። ቃል ብቻ ነው የተናገረው። ምክንያቱስ ያታለላችሁት የእግዚአብሔር መንፈስ ነው አላቸው እና በሌሎቹ ዘንድ ፍርሃት ወደቀ ይላል። አየህ፣ የልዑል እግዚአብሔር መንፈስ ፔንቴኮስታዊ በሆነው በጴጥሮስ ላይ አለ። ባይዘዌ ሐዋርያት አባቶቻችን ፔንቴኮስታዊ ናቸው። አቤት! ሉትራውያን አይደሉም፣ ኦርቶዶክስ አይደሉም፣ ካቶሊክ አይደሉም። በስጋ አይሁዳውያን ቢሆኑ የይሁዲ እምነት ተከታዮች አይደሉም። የልዑል እግዚአብሔር መንፈስ በኃይል እላቸው ላይ የወረደ ዕለት ዕለት እግዚአብሔር መንፈስ የሚሞሉ የነበሩ ሰዎች ናቸው። አጭርና ግልጽ። ሐዋርያቱ ፔንቴኮስታል ናቸው። ምን ማለት ነው ፔንቴኮስታል ማለት? አይደሉም። ሐዋርያቱ ፔንቴኮስታል አይደሉም ብሎ የሚል ሰው ካለ ይምጣ እና ሁሉም ይፈሯቸውና ያከብሯቸው ነበር ይላል። ይፈሯቸው ነበር። አዎ፣ ይፈሩና ይከበሩ ነበር። ለምንድነው ጴንጤቆስጤ እምነት እየተፈራ ያለው? ካቶሊካውያኑ በጣም ነው የሚፈሩት ይህንን እምነት። እኔ እነሱ ምናምን ነገር ብለው ይላሉ። ለምንድነው ኦርቶዶክሳውያኑ የሚፈሩት ይህንን እምነት? የጴንጤኮስታሉ ልምምር ለምንድነው እልልታችንን የፈሩት? ለምንድነው ሞቅ አድርገን ከሲኦል ባመለጡ እጆቻችን ስናጨበጭብ ለምንድነው የሚፈሩት? ለምንድነው የኛ ጭብጨባ ያስፈራው? ለምንድነው የአንቺና የኔ እልልታ ያስፈራው? ለምንድነው የኛ ልሳን ያስፈራው? እነሱ አሉ አይደል እንዴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው ቢስሚላሂ ብለው የሚጨርሱ ጸሎት አላቸው አይደል እንዴ?
መጽሐፍቶቻቸው ላይ ተጻፈ። መጽሐፍቶቻቸው ላይ የተጻፈ እኮ ነው ብዬ የምልህ። ሰረኖስ ቋቋቋቋቋቋቋ ብሎ የሚል ማለት ነው። የተንቋቋ ቃላትን እየተናገረ ትርጉሙ የማይታወቅ የእነሱ አልተፈራም። የእኛ ግን ልሳን ለምን ተፈራ? አንተዬ ጉዳዩ እዚህ ነው። እሳት አለ በውስጣቸው ደግሞ በጣም እያየለ እያደገ እየጨመረ እየበዛ ሻይን እያደረገ እሸት እየሆነ እየሄደ ያለው እምነት ይሄው እምነት ነው። ምንድን ነው? እኔ አሁን ከሌላ ሰው የተለየው ነገር እንግዲህ አይደለሁም። ዳኒ ሆሲ መሲ እዚህ ሌሎች የተለዩ ናቸው ከሌሎች ሰዎች በፍጹም። የተለየነው ተለይተንባችሁ ከሆነ ልዩነታችን ከታይ ጻፉት። መንፈስ ቅዱስ ነው እያላችሁ ጻፉ ወንድሞች ናቶች። ቴንኪው የኔ አባት። ልዩነቴ መንፈስ ቅዱስ ነው እያልክ አጽፍም ወንድሜ እህቴ። መጻፍ የምትችሉ ሰዎች ሁሉ በሙሉ ማለት ነው ኮፒ ሊንክ ሼር ማድረጉን ተውትና ልዩነቴ መንፈስ ቅዱስ ነው እያል ጻፊ። ልዩነታችን መንፈስ ቅዱስ ነው። የልዑል እግዚአብሔር መንፈስ በእኛ ውስጥ ይሰራል። ሂዳ አንድ የኦርቶዶክስ ቄስ ጋር የለም አያውቁትም። በስመ አብ ወወልድ ወመንፈስ ቅዱስ እንጀራ ላይ ከመጥራት በቀር አያውቁትም። ህልም አያዩ፣ ራእይ አያዩ፣ ድምፅ አይሰሙ፣ እግዚአብሔር መንፈስ ቅዱስ አይናገራቸው። ግን በቃ ዝም ብሎ በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይልልሃል። አንድ ቀን እኮ መርቷቸው አያውቅም። ምን ማለት ነው በመንፈስ ቅዱስ መመራት ማለት? መሪና ተመሪ ይግባባሉ እንዴ? ተግባብተው ያውቃሉ? መንፈስ ቅዱስ አሁን እኮ ይናገራል ብለህ ስትለው ብሎ እኮ የሚስቅ እኮ ኬስ እኮ ነው። የሚስቅ እኮ የሚያላግጥ እኮ ጳጳስ ነው። በመንፈስ ቅዱስ የሚመራ ቅዱስ ሲኖዶስ ይላል። አንድ ቀን መርቷቸው አያውቅም። አንድ ቀን አሁን አንድ ኦርቶዶክስ የምታመጣው መንፈስ ቅዱስ ተቀብለዋል ብለህ ትለው አዎ ይልሃል። መቼ ስትለው 40 ቀን ስጠመቅ ሜሮን ተቀብቼ ይላል። አንተ መቀባትን ታውቃለህ ስትለው አያውቅም። አንተ መጠመቅን ታውቃለህ? አያውቅም። መጠመቁንም አያውቅም፣ መቀባቱንም አያውቅም። ሲጀምር በሜሮን መንፈስ ቅዱስ አይታደልም። 4 ነጥብ። በሜሮንም በትዕግስትም አይታደልም። በቦጋለችም ባየለችም አይሰጠን። ሜሮን የሚሉት ዘይት ራሱ መጽሐፍ ቅዱሳዊ ስላይደለም አይደለም። በመንፈስ ቅዱስ መንፈስ ቅዱስን በሜሮን የምታድል ቤተክርስቲያን የቱ ጋ ነው? በሜሮን መንፈስ ቅዱስን በዘይት አድሉ ብሎ ጌታ የተናገረው። እናንተ ማናዳ ያደረጋችሁ? ሲጀምርስ ልዩነቴ መንፈስ ቅዱስ ነው። የፔንቴኮስታሉ ልዩነት መንፈስ ቅዱስ ነው። ለምን ተፈራ? ይኸው ጌታ በእኛ ውስጥ ስላለ ነው። ታውቃለህ፣ በልዑል እግዚአብሔር መንፈስ ስለተሞላን የወንጌልን ስብከት ስንሰብክ የሰዎች ልብ ይነካል። በአደባባይ ስለመሰከረ እሱና ሌሎች መሰሎችንም እግዚአብሔር አምላክ ስላስመለጠ ሁላችንንም ማለት ነው። በልዑል እግዚአብሔር መንፈስ የተሞሉ ሰዎች እኮ ወንጌል ነግረውን እኮ ነው ህይወቴ የተለወጠው። ያ ጎፈሪያም ሰውዬ ብዬ ስለ የነበረው ፓስተር ታሪኩ ያኔ ፓስተር መሆኑን አላውቅም። አንድ ጎፈሪያም ሰውዬ ሰውየው ግን ሲሰብክ ብቻውን አይደለም። እኔ እንኳን ተረድቼዋለሁ። አየህ ብቻውን እንዳልሆነ አንዳች ኃይል ከእሱ ጋር እንዳለማ በደንብ ነበር የሚያስታውቅበት። ያ ኃይል በኋላ ቆይቼ ገባኝ። ይኸው ጌታዬ እግዚአብሔር መንፈስ ነው። ለዚህ ነው አየህ እዛ ጉባኤ ቁጭ ብሎ አለቅስ የነበረው ሰውየው። እዛ ርቀት መድረክ ላይ ነው ያለው፣ እኔ ከኋላ ነው ያለሁት። ይሰብክ የነበረው ስለ ኤልያስ ነው። ስንት ጊዜ ኦርቶዶክስ ሰባኪያን ሲሰብኩ ስለ ኤልያስ አብጠርጥሮ እኮ የሰበኩ አሉ። በመጽሐፍ ቅዱስ ላይ ያልተጻፈው የኤልያስ አባቱ አቶ እንትና ይባላል፣ የኤልያስ እናቱ አቶ እንትና ትባላለች ብለው እህቶችና ወንድሞች ሁሉ አሉት ኢትዮጵያዊ ናቸው ብለው እኮ እኛ በኦርቶዶክስ ቤተክርስቲያን እያለን እንሰበክ ነበር። ያን ሁሉ ሰብከውን እንበይ አልመጣም። ለምን? ልቤ አልተነካም። የዛን ቀን ግን እዛ ጴንጤዎቹ ጉባኤ ስገኝ ልቤ ተነካ። የዛ ጎፈሪያም ሰውዬ ንግግር እንዴት የኔ ልቤ ይነካል? አየህ ሰውየው ብቻውን አልነበረም። ሰውየው ብዬ የምልህ ያኔ ነው። አሁን ግን ፓስተርዬ ግን ብቻውን አልነበረም። ማን ነበረ ከእሱ ጋር? የተባረከው ጌታ መንፈስ ቅዱስ ነበር።
ለዚህና ኢየሱስ እዛ ሲናገር እዚህ መጥቶ እኔ የልቤን ብርታት እየጣሰ ይገባ የነበረው ማለት ነው። እዛው ጉባኤ ቁጭ ብዬ በቃ የነፍሴ ሹሉዳ ስትነካ አለቀስኩ። አንተዬ በጣም አለቀስኩ። አልቅሼ ብቻ አይደለም የቀረሁትኝ ለጌታ ለኢየሱስ ክርስቶስ ተማረኩ። የዛች ቀን ነው ህይወቴ የተነካው። አረሳውም። ኤግዚቢሽን ማዕከል ትልቁ አዳራሽ የዛሬ 27 ዓመት አለፈ። አሁን 28ኛው መጣ። አረሳውም። ጳውሎስ ደማስቆን እንደማይረሳ እኔም አረሳውም አልኩ። ያ ጎፈሪያም ሰውዬ ለካ በውስጡ የተባረከው ጌታ እግዚአብሔር መንፈስ ቅዱስ ስለነበረ ነው። ሌሎች እኮ ስንት ነገር እኮ ተናግረው እኮ ሰዓት ከማስረዘም የተነሳ ሊያስለቅሱ ይችላሉ እንጂ በስብከታቸው እኮ ምንም አያስለቅሱም። ሰዎች ስትዘምሩ ልባቸው ተነካ። እናንተ ስትዘምሩ ልባቸው ተነካ። በቃ ያንተ ንግግር አይደለም ወንድም አለ። ልባቸው ከተነካ ልባቸው እንዲነካ ያደረገው እግዚአብሔር መንፈስ ቅዱስ ነው። ስንሰብክ ልባቸው ተነካ የሰዎች ኦኬ፣ ጌታ እግዚአብሔር ነው የሰራው። ስለዚህ ጴንጤቆስጤ የሆነ በሙሉ ልዩነቴ መንፈስ ቅዱስ ነው እያለ ይጻፍ። ጸጋ ይብዛላችሁ። ወንድምነት እንኳን ደህና መጣችሁ። ሰላም በሉ። እንቀጥላለን። ፍርሃታችን ናችሁ። አዎ እኛ በጣም ነው የምንፈራችሁ። የጴንጤቆስጣል እምነቱ በጣም ያስፈራናል ብሎ የሚል ሰው ካለ ይምጣ። የሚያነሳው ጥያቄ ካለ እንመልስለታለን። እግዚአብሔርን እጅግ አድርገን እናመሰግናለን። ወንድምነት ሰላም በል። እሺ ወንድምነት እንዴት ነህ? ደህና ነኝ ዳኒ፣ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ነው? ሁሉ ሰላም? ጌታ ይባረክ ዳኒ። ተናፍቃል እኮ ምንድን ነው እሱ ትላለህ? በጣም ጠፋሁኝ እኔም እንደምታውቀው። ልክ ነው ወንድምነት። የጌታ ጸጋና ሰላም ይብዛላችሁ። ምን አልከኝ ወንድምነት? አሁንም እንደው ዝም ብዬ ብቅ ልበል ብዬ እንጂ በእውነት ወንድምነት አልቻልኩም ማለት ነው። እረዳለሁ ወንድምነት። ልክ ነህ። ዝም ብዬ ነው ያልኩት እንጂ አውቃለሁ ያለበት ሁኔታ። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ቤተሰቦች ሁላችሁንም ሰላም ብያለሁ። እንደምን አደራችሁ? እንደምን ዋላችሁ? እሱ ወሳኝ ርዕስ ነው እና ለምንድን ነው የመንፈስ ቅዱስ እንግዲህ ሙቭመንት በደንብ የተፈራው ካለን ያው ህይወት ስለሌላቸው ጭምር ነው። የሌለው ሰው ነው ይህንን እየፈራ ያለው እና የቤተ ክርስቲያን ከሌሎች ቤተ እምነቶች የምትለይበት አንደኛዋ መለያው የሚሰራ አክቲቭ የሆነ የእግዚአብሔር መንፈስ የሚሰራ አሁንም ኤክሰርሳይዝ የሚያደርግ የእግዚአብሔር ጸጋ የእግዚአብሔር ኃይል በቤተ ክርስቲያኒት ውስጥ ስላለ ነው እና የመንፈስ ቅዱስ ስጦታዎች አሁን አክቲቭሊ ፋንክሽን የሚያደርግባቸው ህብረቶች ባይኖሩ አስባችሁታል? ከባድ ነው የሚሆነው እና እግዚአብሔር ይመስገን ራሱን ያለ ምስክርነት ያልተወ ጌታ አለ። በሐዋርያት ዘመን ይሰራ የነበረ ያ የእግዚአብሔር መንፈስ ዛሬም በሙላት በቤተ ክርስቲያኒቷ ውስጥ ይሰራል። ጌታ ምንም ጥያቄ የለውም እና እምነታችን ነው። እንኳንም ደግሞ አማኝ ሆነን በጣም ደስ የሚለን ተስፋችን እሱ ስለሆነ ማለት ነው። በዚህ ዘመንም ላለን ክርስቲያኖች ግን ያው እንዲህ በኩሉ ሲያወራ የሰማኸው ነገር ነበር ወንድምነት? እሱም ቪዲዮ አሳይተዋል። አለ እኔ ምንም ነገር የሰማሁት ነገር የለም። ቪዲዮም የለኝም። እንዲህ በክሉ አንድ የተወሰኑ እንትን ለማለት ለመከፋፈል እየሞከረ ነበርና እሱም ቪዲዮ ቅርብ አለ መሰለኝ። አንዴ ልፈልገውና ልመለስ። እስከዛ ቀጥሉ። እሺ ኦኬ። እሺ ጸጋ ይብዛላችሁ። ታብና ኮፒሊንግ ሼር አድርጉ። ለምንድነው የፔንቴኮስታሉ እምነት የተፈራው? ፔንቴኮስታሉ ማለት እኛ በመንፈስ ቅዱስ የጸጋ ስጦታ ምናምን ማለት ነው።
በዚህ ስም ራሳቸውን የሚጠሩ አንድ የመናፍቃን ግሩፖች አሉ፣ የካሃዲያን ግሩፖች በተለምዶ ኦኒል ጂሰስ ተብለው የሚጠሩ የአቶ ተክለማርያም ገዛኸኝ መቃብሩን ገለባ ያርግለትና ብለን አንልም። እኛ ገለባም አይሆንልህ ምንም አይሆንልም። ከሞት በህይወትም እያለ የሞተ ነው፣ ሞቶም የሞተ ነው። እና የእሱ ሰውዬ የመሰረተው አንድ 4 ዝንቦችን በልቶ የመሰረተው ዝንብ ማለት ነው። 4 ዝንቦችን በልቶ ማለት ነው። መገለጡ የመጣለት በዛ ነው። ተክለማርያም ገዛኸኝ ይባላል። አሁን የለም፣ ጭሯል ማለት ነው። ከዚህ ዓለም ሄዷል። እና በሱ ሰውዬ የተመሰረተ ሃይማኖት አለና ራሳቸውን ፔንቴኮስታል እያሉ ይጠራሉ። እነሱ ማለት አይደለም። እኛ ፔንቴኮስታል በኢትዮጵያ ወንጌላውያን አማኞች ህብረት ውስጥ ፔንቴኮስታል ያንን አጠቃላይ በኢትዮጵያ ውስጥ ያሉ በካሪዝማቲክ በፔንቴኮስታል በሙሉ ራሷ መካነ ኢየሱስ ሉተራውያን ሙሉ ጭምር በዚህ ያምናሉ፣ በፔንቴኮስታል ማለት ነው። እና ስለኛ ነው እያወራን ያለ ነው። እነሱ ድንገት ራሳቸውን ፔንቴኮስታል ብለው ስለሚጠሩ እነሱን ብታገኙ የኔ ኤርሚያስ ወገኖች ናቸው ብላችሁ እንዳትሉ። እነማን? እነዛ የተክለማርያም ገዛኸኝን ሰዎች ማለት ነው። እና እግዚአብሔር ይባረክ። እሺ ሊሊ የከላይ ሰላም በሉ። ለሰላምታ እድል ልስጣችሁ። ሰላም በሉ፣ ከዛ ታወራላችሁ። በዚህ ላይ የምታወሩት ነገር ካለ በሙሉ ሰላም በሉ። ቶሎ ቶሎ። ሊሊ ያለሽ? የለችም። እሺ ኤልሲ ያለሽ? ቅድም ሰላም ብለሻል ይመስለኛል። አንቺ እንኳን ያገባል። የጋራ ሀገር እስካለን ድረስ እሺ ኤልሲ። እሺ ዳጊ ያለ? ሰላም በል። ሰላም ሰላም። ኤርሚዬ ሰላም ናችሁ? ደህና ነን ጌታ ይመስገን። እንዴት ነው? እየበረታ ነው? ሰላም። ያው ስለማጣ ደስ ብሎናል። ቴንክ ዩ። እየበረታ ነው? አዎ አዎ። ቢያንስ ያው እንትን ከፈቀዳችሁኝ አንድ ጥያቄ ነበረኝና አንድ ሰው እንትን ደረቅ ጥያቄ ጠይቆኝ ነበርና ኦኬ፣ በውስጥ ጠይቀን ዳይቨርት እንዳይሆን አርእስቱ ዳጊ ወይ እኔን ወይ ወንድምነትን በውስጥ ጠይቀን። ያ ኦኬ። እሺ እሺ ኦኬ። እህትየው ሜሲ ሰላም በይ። ኤርሚዬ ሰላም ብያለሁ፣ ስራ ላይ ስለሆንኩኝ። ችግር የለውም ተባረኪ። እሺ ሆሲዬ እንዴት ነሽ? በጣም ረጅም ጊዜ ድምፅዋን ከሰማሁኝ ራሱ። ሆሲ ደህና ነሽ? ስላገኘው ደስ ብሎኛል። በጣም ደህና ነኝ። ጌታ ይባረክ። ጠፋሽ እኮ። ሰላም ብያለሁ። እንዴት ነህ? ደህና ነኝ ጌታ ይመስገን። አዎ ጠፋሁኝ። አዎ ስራም ነው ያው ኦንላይን ላይም ኢንተርኔት ብዙ ስላልነበረኝ ነው የጠፋሁት ኤርሚዬ። እኔም ቢዚ ሆኜ ያልደወልኩላችሁም ብዙዎቻችሁ እንደዚህ እያስታወስኳችሁ፣ ግን በጣም ይቅርታ። ስለሰማሽ ደስ ብሎኛል። ቴንክ ዩ ተባረኩ። እሺ ዳንዬ ወንድምነት። እሺ ኤርሚዬ አንድ ነገር ልንገርህ ብዬ ነው፣ ግን ለመስማት አክል ማለት ነው። ምንም ሀሳብ እንዳሰጥበት፣ ግን ቅድም ካሎራው በጣም ገብቶ አውርቶ ነበር እና በጣም የወንድሞች አሳዳጅ ነው። ሰሙ ጌታን ሲቀበል ደስ እንዳለን ሁሉ ሰው ደግሞ በራሱ ጊዜ ጌታን አልፈልግም ብሎ ጌታን ክዶ ሲሄድ ልባችንን አስፍተን እስከ መጨረሻ መጠበቅ አለብን ብዬ አስባለሁ። ባለፈው የሆነ ቪዲዮ ከትላንትና ወዲያ የቆየ ቪዲዮ ከአክሊሉ ጋር ሲከራከር ትላንትና ነበረ ከትላንትና ወዲያ ነበረ ፖስት የተደረገው ማለት ነው። እኔም ሰምቻለሁ። ፕሮፋይሉ ራሱ ያሁኑ አይደለም የሰሙ ማለት ነው። ከዛን ያ ቪዲዮ እየቆራረጡ ምናምን ፖስት እያደረጉ ከዛን እሱም በጣም እየተናገሩት ነውና ልባችንን ብናሰፋ ሰውን ከመናገር ቤት እየከፈቱ ምናምን ሰውን መንጓጠጥ ሰውን መናገር ትክክል አይደለም እና መታገስ አለብን ብዬ አስባለሁ። ፍቅር መስጠት አለብን ብዬ አስባለሁ። እሱ አልፈልግም ብሎ ከሄደ ይሄድ እና በቃ ሰውን ማስፈራራት ማለት ነው። አሁን እኔ ሰሙን እንዳትናገሩት ምናምን ስላልኩ ብቻ እኔንም እየተናገሩኝ ነው። ችግር የለውም ይናገሩኝ እኔን ማለት ነው። አሁን እሱ
ጊዮርጊስ ላይ ውጭ ሀገር ላይ ታሪኩ የተጻፈ ምናልባት አንድ ላይ ሆን ይችላል። ለምን እንደተናገረም በደንብ አልሰማውም። እኔ ከሰሙ ጋር የምታወሩ ከሆነ በውስጥ ብትጠይቀው ለምን እንደዛ እንዳለ ምን አይነት አመለካከትን እንዳለው ብትጠይቅ አረክል። በቃ ይሄን በውስጥ አውራው ሰሙዬን በውስጥ አውራውና ከዛ በኋላ ሀሳብ ትሰጣለህ። እሺ አወራዋለሁ። እኔም እንደዛ ነው ያልኩትኝ። ሲመጣ እሱን በውስጥ አወራዋለሁ ወይ ከመጣም ላይቭ ላይ አወራዋለሁ። ሰሙን ሌላ ታሪካቸውን አላውቅም። እንግዲህ እኔ በጊዮርጊስ አቅጣጫ ነው የጠየቀኝ። የጊዮርጊስን አቅጣጫ ላይ ማንም ምን የሚበል እኔ የውጭውን አላውቅም። የሀገር ውስጥ ግን በኢትዮጵያ ኦርቶዶክስ እንደማደጌ ገድሉ ላይ እና መልኩ ላይ የተጻፈውን ግን የሚመልስ ሰው ካለ ይመልስና እሱ ትክክል አይደለም ብሎ ካለ እሺ። ከዛ ውጭ ሌላ የተለየ ነገር ካላቸው እንደምትዩ ነገር ካለ እኔ አልሰማሁም፣ አላውቅም። እና እኔ ግን አወራዋለሁ በውስጥ። ቴንክ ዩ እህትዬ፣ ተባረኪ። እሺ ወንድምነት። እሺ ጸጋ ይብዛላችሁ። ምንድን ነው ወንድምነት? እኔ እኛ ቤት አንድ የሚለመድም መለመድም ያለበት ጉዳይ አለ ብዬ የማምነው እኛ የወንጌል አማኞች ነን። ምን ማለት ነው የወንጌል አማኞች ነን ብለን ስንናገር መጽሐፍ ቅዱስን መሰረት ያደረግን ክርስቲያኖች ነን። እዚህ ማንም ቢሳሳት ማንም ቢስት መሰረት መጽሐፍ ቅዱሳዊ ካልሆነ ያመጣው ሐሳብ አንተ ስላመጣው አንቀበልም ማለት ነው። እና አሁን እኔ እንኳን አይደለም ጊዮርጊስ ቀርቶ ምንም ሉተር ላይ የፈለገ እኮ ነገር ቢወራ ምንም አይመስለንም። ምንም ነው የማይመስለን። ምንም እምነታችን በሉተር ላይ የተመሰረተ አይደለም። ሉተርን የምንቀበለው ሉተር ያስተማረው ሐሳብ መጽሐፍ ቅዱስ ውስጥ ስላለ ነው እንጂ ሉተር ልክ እንደ መሐመድ ከአምላክ የወረደ ቃል ምናምን ተቀበለ ብለን አለምናምነው ባይዘው። እና የትኛውም ቅዱስ ማንም ይደግፈው ማንም ይቃወመው እንደ እግዚአብሔር ቃል የሆነ ትምህርት ካመጣ ያንን ሰው አክሴፕት እናደርጋለን። እንደ እግዚአብሔር ቃል ካልሆነ ግን ያ ቅዱስ የተባለው ሰውዬ ካመጣ አንቀበልም ነው። ቅዱስ መባል የሚለው ቅዱስ የተባለው ታይትል ማንም ይስጠው ማንም ይስጠው፣ ሰዎች ተሰብስበው የሚስጡት ራሱ የሚያወጣው ቅዱስ የተባለው ያ አካል እንደ እግዚአብሔር ቃል ያልሆነ ትምህርት ካለው አንቀበልም ነው። እኛ ጴንጤዎች ነን። መታወቅ ያለበት ጉዳይ ይሄ ነው። አሁን ማለት በቃ ሉተር ምናምን ተብሎ ለዛ እኮ ምንም አይመስለንም። ሉተርን የተቀበልነው አለ። ሉተር ግን የተነፈሰውን እስትንፋስ ሁሉ እንቀበላለን ማለት አይደለም። ማንም ይሁን ማን እንደ እግዚአብሔር ቃል ካላወራ ያንን የእግዚአብሔርን ቃል መሰረት ያደረገን ትምህርት ካልሰጠ ልንቀበለውም ልንሰማውም አንችልም። ስለዚህ እንትናችን ተነካ የምንለው ቅዱስ የለንም ባይዘው አይደል? እንደ ክርስቲያኖች ነን፣ የወንጌል አማኞች ነን። እና ስህተት አለ ካሉን ኦኬ፣ ስህተት ካለ ያንን ስህተት ምን እናደርጋለን? እናያለን፣ እናወራለን፣ እነጋገራለን። እንደ እግዚአብሔር ቃል አውርቷል። አዎ፣ እንደ እግዚአብሔር ቃል ካላወራ ያንን ቃል ያንን ሰው ልንቀበለውም አክሴፕት ልናደርገውም አንችልም። እና እሱ መሰመር አለበት። ለሁላችን የኛ የወንጌል አማኞች ነን፣ መጽሐፍ ቅዱስን ብቻ ብለን የምናምን ክርስቲያኖች ነን። ጋይስ ክርስቲያኖች ነን። የሆነ እንትና ተነካብን የምንለው ቅዱስ የለንም፣ ባይዘው የለንም። ወንድምነት እኔን የሚቀበለኝ እንደ እግዚአብሔር ቃል እስካወራው ድረስ ነው። እንደ እግዚአብሔር ቃል ካላወራው ዳኒ በቃ እዚህ ጋር ተሳስተሃል ይለኛል። ከተሳሳትኩኝ እታረማለሁ፣ አለቀ። ከዛ ውጪ ማንም ስላወራ ማንንም ስለጣለ የምንጥለውም የምናነሳውም ሰው የለንም። መሰረታችን የእግዚአብሔር ቃል ነው። ክርስቲያኖች ነን፣ መጽሐፍ ቅዱስ ብቻ ብለን የምናምነን። እዚህ እንደ እግዚአብሔር ቃል ያልሆኑ የትኛውም ትምህርቶች ልንቀበልም ልንተውም የሚያስችለው የአምላክን ቃል መሰረት አድርጎ የተናገረን ሰው ብቻ ነው ማለት ነውና ስለዚህ ከዚህም በኋላ ማንም ሰው ስላወራ ምንም አይመስለንም። ማንም ሰው ስለደገፈውም ብዙም አይደንቀንም። ማንም ሰው ስለተቃወመውም ምንም አይበርደንም። በቃ ሉተርን ይሄን እኮ አላማቸው ያልነበር ሉተር ምናምን ሽንት ቤት ላይ ቁጭ ብሎ ምናምን ይጻፈው ምናምን ይሉናል። ብራዘር ምንም ላይ ይጻፈው ጉዳዩ ሉተር የጻፈውና ያስተማረው ትምህርት እንደ እግዚአብሔር ቃል ሆኖ አግኝተዋል ወይ ነው ጥያቄው። በቃ አዎ ከሆነ እንቀበላለን። ከዛ ውጪ ሌላ ምንም እኛ የሉተር እንትኖች አይደለንም፣ የተለየ አምላኪዎች አይደለንም። በቃ ሉተር ሊሳሳት ይችላል ወይ ካልከኝ አዎ ሊሳሳት ይችላል። የተሳሳተውን ሐሳብ ትቀበለዋለህ ወይ? አልቀበለውም። እሺ ታዲያ የተቀበልከው ሐሳብ አለ? አዎ አለ። ታዲያ ለምንድን ነው የተቀበልከው ካልከኝ እንደ እግዚአብሔር ቃል ስላወራ። ስለዚህ እንደ እግዚአብሔር ቃል የሚያወራን ያንን ሰው እቀበላለሁ ማለት ነው።
እንደ እግዚአብሔር ቃል ግን ካላወራ ልቀበለውም ልሰማውም አልችልም። በቤተክርስቲያን ታሪክ ባይዘው ይሄ የተለመደ ነው። ለምሳሌ ራሷ ኦርቶዶክስ ቤተክርስቲያን በጣም የምታከብረው የቤተክርስቲያን አባት የምትለውን አባት እንኳን ትምህርቶቹን እየመረጠች ነው የምትሰማው። ብራዘር እየመረጠች ነው የምትቀበለው። የቤተክርስቲያን አባቶች ያስተማሩት ትምህርቶች ሁሉ በአንድ ላይ ሁሉም ቤተክርስቲያን ተስማምተዋል የተቀበሉት። ኦኬ ለምንድን ነው ካል መጽሐፍ ቅዱሳዊ የሆነ ትምህርት ነው ብለው የሚያስቡትን ሐሳብ ነው የትኛውንም አባቶች የተቀበሉት። በተመሳሳይ መልኩ ለማንም አባት እንደዛ ነው። መጽሐፍ ቅዱሳዊ የሆነውን ትምህርት እንደ እግዚአብሔር ቃል የወንጌል አማኞች የሚያምኑበትን ትምህርት ሪፍሌክት ያደረገን አባት እንቀበላለን። ምንም ጥያቄ የለውም ለማለት ያክል ነው። ወደ ሐሳቡ እንመለስና አይ ቲንክ ግሎሪ ለጥፎታል እና ምን ያህል እንዳስፈራቸው ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። እዚህ ኋላ ከመጣ ልብ አድርጉ አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ ፖለቲካ ሲያወራ ስማው ወንድምነት አገሪቱን እንዴት መስቀልቅል አድርጎ ማንን ነው እንደዚህ የሚለው? ፔንቴዎች ነው። ኦኬ ፔንቴዎች አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመጣል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለኝ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱን ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አለ? ጴንጤ እኮ ቢጠፋ እኮ ለመምሬ ሰግጥ ማለት ነው። ለደብተራው በኩሉ እኮ ደስታ ነው ታዲያ አይደል? ጴንጤ ቢጠፋ እኮ እንደው በ20 ዓመት ውስጥ እሱ 20 ዓመት አለ። ማነው ኢዮብ የተባለው በ10 ነው በ5 አለ። አንደኛው ደግሞ በሆነ አንደኛው ማነው ያ አህያዝ ማነው የአህያዘ ልደታ ሶሪ የአህያዘ ልደታ 10 ዓመት አለ። ኢዮብ የሚባለው በ5 ዓመት ውስጥ ይጠፋል አለ። ይሄ ደግሞ በ20 ዓመት ውስጥ አለ። አልተስማማም። አየህ ትንቢታቸው ልክ ጌታ ኢየሱስ ክርስቶስ እየቀጠለ ነው የሚሄደው። ጳጳሱ ደግሞ በ100 በ200 እያለ በደረጃ ነው ከ5 ወደ 10 ከ10 ወደ 20 ቀስ እያለ ምናልባት ከ1000 ዓመት ከ1 ሚሊዮን ዓመት በኋላ እንደሚሉ ምንም ጥርጥር የለም። ይሄ ነው በ7 ዓመት ነው ያለው ኤርሚ። ማን ነው? ተመስገን በ5 አለ፣ ኢዮብ በ7 አለ፣ ያያ በ10 አለ፣ ቀሲስ ሰግጥ ደግሞ በ20 አለ። ጉድ ነው። አሁን ቀጥሎ የሚናገሩትን ጳጳሳት እየሰማችሁ እነዚህ ሪከርድ እያደረጋችሁ አስቀምጡ። ምንድን ይሄ የሚያሳየው? ይኸውላችሁ የሚናገሩትን እስከማያውቁ ድረስ ይሄ እኔ እምነት ፔንቴኮስታሉ እንትን ሆኗል። ምንድነው ለሃይማኖተኞቹ ለሰይጣንም መንግስት ራስ ምታት ሆነናል። ይሄ ደግሞ በዚህ ዋነኛው የልዩነታችን ምክንያት የሆነው የተባረከው ጌታ መንፈስ ቅዱስ በእኛ ውስጥ ስላለ ነው። ኦኬ አሁን አገር እስከ መምራት ደርሰዋል ብሎ ያለው እኛን ነው አይደል? ሰውየው አሜሪካ ሀገር ነው የሚኖረው። አይ ቲንክ ታጣቂም ሳይሆን አይቀርም። አሜሪካ ሀገር ላይ ከሆነ ምንድነው የትጥቅ ትግሉን እያጧጧፈ ያለ ሰው ነው ተብሏል። ግን የትጥቅ ትግሉን የሚያጧጥፈው ከሚስቱ ጋር ነው፣ ከሌላ ጋር አይደለም። አርማጮ ሄዶ ሲዋጋ እናይም። የአብይም መንግስት ይድፋው ይገልብጠው ብሎ ይላል። በቃል ሳይሆን በተግባር ነበር ሄደህ እንደዛ ማድረግ ያለብን። መምሬ ቄሱ የጴንጤ መንግስት ነው ደግሞ ይሉናል። አብይ ጴንጤ ነው ግን የጴንጤ መንግስት ነው ኢትዮጵያ ውስጥ ያለው አይደለም። የኢትዮጵያ መንግስት እንጂ የጴንጤ መንግስት አይደለም። አንድ ይውላችሁ አንድ በእግዚአብሔር ጊዜ አንድ ሰው ወደ ቤተ መንግስት ከእግዚአብሔር ልጆች መካከል ሲመጣ የጴንጤ መንግስት አለልን። እስከ ዛሬ ድረስ የገዙ ነገስታት በሙሉ እምነታቸው ኦርቶዶክስ አይደለ እንዴ? በሙሉ እኛ እንደዛ አለን። የኦርቶዶክስ መንግስት አለን።
እንደውም ከመንግስታት ጋር ተጋብታ ማለት ነው። ኦርቶዶክስ ራሷ ከመንግስት ጋር ተጋብታ ሲሶ መሬት ከምድሪቱ ላይ በምድሪቱ ላይ እየወሰደች እስካሁን ድረስ በቤተክርስቲያኒቱ ስም የተያዘ ብዙ የእርሻ መሬት አለ፣ ከድሆች ገበሬዎች እየተነጠቀ ማለት ነው። ግን እኛ የኦርቶዶክስ መንግስት ብለናል አላልንም። አንድ ለአንድ ምን ያደርጋል ታዲያ? ሌላው ኤርሚያስ ቢንጋጋ ምን ያደርጋል? አንድ ሰው ወደ 4 ኪሎ ገባ። ሲገባ ኢየሱስን ይዞት ገባ። ያውን መሪ እስከመሆን ድረስ ደርሰዋል አለ። ድሮ ስላንመራ ነው እንዴ? መተተኛ ደብተራ፣ አንተም እንኳን መርተሃል። ላንመራ ነው እንዴ? የእግዚአብሔር ልጆች ላይመሩ ነው እንዴ? እኔ እኮ በጣም አደገኛ ነገር እኮ ነው የተናገረው። ድገም ውስጥ ወንድምነት እና ሀሳብ ስጥበት። እኔ አልሰማሁትም ነበር። ልዩነታቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ሪስ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አላቸው ካላችሁኝ እኔ ይቅርታ አድርጉልኝና ሙስሊሞች ይሻሉኛል። ሪስ ላይ ከመጣ ልብ አድርጉ። አገር መምራት ላይ ደርሰዋል እነዚህ ሰዎች። አገሪቱን እንዴት አድርጎ መስቀልቅልቅል እያደረጓት እንደሆነ አገሪቱ በቅዠት እስከ መመራት ደርሳለች ማለት ነው። የዚያ እንቅስቃሴ ተጽዕኖ በመሪዎቻችን ላይ ይመቷል። አገር ያጠፋል ወገኖች፣ ያገባናል። የጋራ ሀገር እስካለን ድረስ ትምህርት ቤት ልጆቻችን ከነሱ ልጆች ጋር ሲማሩ ጨዋታሞች ከሆኑ ካራክተራይዝ ያደርጓቸዋል። ከዚህ አንጻር ሉተራን በጣም ጨዋዎች ስለሆኑ ሉተራን እንዳይዋጡ ፈልጋለሁ። በነገራችን ላይ በኋላ ነግራቸዋለሁ። ሉተራን ከተዋጡና ጴንጤ ከሆኑት ኢትዮጵያ ውስጥ ያለው ጴንጤ መጨረሻው ምን እንደሚሆን ታውቃላችሁ አይደል? ቸርች ምናምን እየሸጡ ነው። በየዓመቱ የእነሱ ቸርች ነው የሚሸጠው። በዚህ ከቀጠለ በ20 ዓመት ምናምን ጴንጤ ይጠፋል። ምንም ጥያቄ የለውም። ሁለቱም ለአንተ ምን ልዩነት አለ? እንግዲህ የሚሻለውን እሱ ነው የሚያውቀው ብዬ አስባለሁ። እኔ ይሻለኛል ያለው ሙስሊም ነው፣ ለእኔ ይሻለኛል አለ። ያው ነው። ምክንያቱም አንድ አይነት መንፈስ ሲኖርህ ነው አየህ የምትፈላለገው። ከጴንጤ ሙስሊም ይሻለኛል አለ። ስለዚህ መንፈስህ አንድ ነው፣ እውነት ነው። እንዴት ሆኖ ነው ጴንጤን ልትቀበል የምትችለው? የዳነን ሰው እንዴት ያልዳነ ሰው በውስጡ ሊቀበለው አይችልም? ብራዘር፣ ስለዚህ ልክ ነው። መንፈሳችሁ አንድ ነው እኮ የምንለው በምክንያት ነው። አብራችሁ የምትፈሱ አንድ ወንዝ ናችሁና ትወደዋለህ ብዬ አላስብም። መውደድም የለብህም፣ ልትወደውም አትችልም አይደል? ምክንያቱም እኛ ለየት ያለ መንፈስ ነው ያለብን። ኢየሱስ ነው የምንለው። መዳን በሌላ በማንም የለም፣ እንድንበት ዘንድ የተገባ ከሰማይ በታች የተሰጠ ሌላ ስም የለም። ኢየሱስ ብቻ ነው የሚያድነው። አንተ ቤት ውስጥ ተረት አለ፣ እዛም ተረት አለ። ስለዚህ ሁለታችሁ ልትያያዙ ትችላላችሁ። አየህ፣ ግን ሚስ ያረከው ነገር አለ። ሉትራውያን በክርስቶስ ኢየሱስ አምነው የዳኑ ወንድም እህቶቻችን ናቸው። ወንድም እህቶቻችን ናቸው። የምትዘራው ፖለቲካ ነው እንጂ መሬት ላይ ያለው እውነታ ግን እሱን አያስኬድህም፣ ይዘው እንድትራመድ አያደርግም። አየህ፣ ፖለቲካ ራሱ ተቀላቅሎባል፣ እምነትና ፖለቲካ ተቀላቅሎባል። አሁን እየመራ ያለው ወንድምነት ተናግሯል። አሁን እየመራ ያለው ወዳጄ የጴንጤ መንግስት አይደለም። ጴንጤ የሆኑ አማኞች ኦፍኮርስ በየቦታው ልክ እንደ ኢትዮጵያዊ እንደ ማንኛውም ኢትዮጵያዊ ቦታ እንደሚያገኙ ህዝብ እንደሚመርጣቸው ተመርጠው ያሉ የጌታ ልጆች አሉ። በቃ ይሄ ነው፣ ምንም ጥያቄ የለውም። የጴንጤ መንግስት እያልክ ደግሞ ጴንጤ እንዲጠላ ያለ ስሜት ነው ውስጥ ያለው መንፈስ ነው እንደዚህ የሚያደርግህ እና ክብር ለእግዚአብሔር ይሁን። እንደዚህ ይሄ በክፋት የተያዘ ሰው እንዲህ እኛን ቢወደን ይደንቀን ነበር።
ከክርስቶስ ኢየሱስ ተቃዋሚ የሆነ መንፈስ ያለው ሰው እኛን ቢወደን ቢፈልገን ነበረ። የሚገርመኝ እኔ ብራዘር፣ እኛ ውስጥ ያለው መንፈስ አንተ ውስጥ ያለው መንፈስ ሊቀበለውና ሊወደው አይችልም። ምልክቱ ይሄ ነው። ለኛ የኢየሱስ የመሆናችን አንደኛው ምልክቱ ይሄ ነው። አንተ ልትቀበለው አትችልም። ሊስማማ አይችልም። አንተ ውስጥ ያለው መንፈስ ካልተቃወመው ካልገፋው በስተቀር ብራዘር፣ የምሰብከው የምንናገረው ወንጌል በፍጹም አብሮ አንድ መንግስት አይደለም። ልዩነት አለ እና እግዚአብሔር ይመስገን ልንስማማ ስለማንችል ማለት ነው። ኦኬ፣ ግን ወንጌል ደግሞ ይቀጥላል። በየትኛውም የሃይማኖት ፖለቲካ ውስጥ ግባ፣ የፈለግከው ነገር ውስጥ አድርግ፣ የእግዚአብሔር መንግስት ግን ከመስፋት ወደኋላ አትልም፣ ትሰፋለች። ኢየሱስ ይሰበካል። ትውልዱ ከድቅድቅ ጨለማ ያመልጣል። እግዚአብሔር ምን ላይ ስለሆነ? ስራ ላይ ስለሆነ ብራዘር። ለእኔ አሁን ይሄ የሚያሳየኝ አስብ ወንድምነት፣ አንድ የቤተክርስቲያን ቄስ ቃሉን ገልጦ ቻሌንጅ አድርጎ ማስተማር ህዝቡን መመለስ ሲያቅተው ይታያል። ሊትራሊ እኮ አሁን ቲፒካሊ አሁን ፖለቲካ ነው ያወራው። ኦኬ፣ ሀገራችን እንዴት እያበላሸ እንዳለ ይሄ መንግስት ይላል። በጣም እኮ ነው የሚያሳዝነው። አንድ ቄስ ነኝ ከሚል ቤተክርስቲያኒቷ ከሾመችው አገልጋይ የአንድን ሀገር መንግስት እየተቃወመ ያንን መንግስት ደግሞ ባልዋለበት እንዲውል እያደረገ የጴንጤ መንግስት እያለ ማለት ነው። ከዛ አገልጋይ ነኝ ይላል ማለት ነው ብራዘር። ከዚህ በፊት ደግሞ አይተነዋል። በሆነ ዘር ውስጥ ደግሞ ራሱን ሲደብቅ እናየዋለን። እና አይዞ ብራዘር፣ አይዞ ወዳጄ፣ ክብር ለአምላካችን ለእግዚአብሔር ይሁን። በቃ ወንጌል ግን አንተ እያለህ በፈለግከው ካታጎሪ ውስጥ ገብተህ በፖለቲካ ግባ፣ በዘር ግባ፣ በየትኛውም ካታጎሪ ውስጥ ገብተህ እየተቃወምክ ወንጌል ግን ያብባል። ዛሬም የሚድኑ ሰዎች፣ ወደ እግዚአብሔር መንግስት የሚገቡ ሰዎች ዛሬም አሉ። ለምን? እየተቃወምክ ያለኸው ከጴንጤው ጋር አይደለም። እየተቃወምክ እየታገልክ ያለኸው ከእግዚአብሔር ልጅ ከክርስቶስ ኢየሱስ ጋር ነው። አትችለውም ብራዘር። ዘመንህን እንደዚሁ ሆነ ትጨርሳታለህ። የእግዚአብሔር መንግስት ግን ከመስፋት የሚከለክላት ምንም የለም። አየህ፣ እኛ ፖለቲካ ውስጥ የለንም፣ ዘር ውስጥ የለንም። ኢየሱስን ግን እንሰብካለን። የተጠራ ነው ለዚህ እውነት ነው። ይሄንን ወንጌል እንሰብካለን፣ እናወራለን፣ እናካፍላለን። የናዝሬቱ ኢየሱስ ክርስቶስ ግን የሚድኑ ነፍሳትን ዕለት ዕለት ይጨምራል። ይኸው እዚህ ቲክቶክ ላይ ቁጭ ብለህ ታያለህ ብራዘር። እግዚአብሔር በማዳኑ የሚጠራቸውን የራሱ የሆኑ በጎችን ይጠራቸዋል። እግዚአብሔር ወንጌል በምድራችን ላይ ከዚህ በላይ በኃይል ከዚህ በላይ በስልጣን ይሰበካል። እግዚአብሔር ስራ ላይ ስለሆነ ማለት ነው። የሚከለክለው አለ? ማንም የለም ብራዘር፣ ማንም የለም። እንደ ጴንጤ ፖለቲካ የተሰራበት እንደ ጴንጤ የተጨቆነ አለ እንዴ እዚህ ምድር ላይ አለ? የለም እኮ ብራዘር፣ የለም እኮ ወዳጄ። ቤተክርስቲያኑ የተወረሰበት፣ ማምለኪያ አጸዶቹ የተዘጉበት፣ በጣም ትላልቅ ቻሌንጅ የገጠመው አለ? የለም። ታዲያ እንዴት አለፉት? ብቻውን ማሻገር የሚችል አምላክ ከኛ ጋር ስላለ በዓለም ደረጃ ማየት ትችላለህ። በዓለም ደረጃ አሁን ድረስ ማለት ነው ትላልቅ ስደቶች የሚያጋጥመው የወንጌል አማኞች ላይ ነው። ባይዘወይ ትላልቅ ስደቶች ማለት የትኛውም ቤተ እምነት በደንብ ነው የሚፈራው ማለት ይሄ ስጋዊ ሆኖ እንትን ከሚለው አንጻር ነው የምናወራው። በየትኛውም ሀገር ላይ የሚፈራው የወንጌል አማኞች ሙቭመንት ነው። ስደት የሚደርሰው በወንጌል አማኞች ቤተክርስቲያን ላይ ነው። በዛው ልክ ኢራንን ማየት ትችላለ፣ ቻይናን ማየት ትችላለ። በጣም ትላልቅ የሚባሉ ሀገራቶች ጭምር አሁን ግን እየተስፋፋ እንደ ሰደድ እሳት እየነደደ ያለው የእግዚአብሔር ልጅ ኢየሱስ ክርስቶስ ያድናል የሚባለው ወንጌል ነው። ቻለው ብራዘር፣ አማራጭ የለም። ወንጌል ይቀጥላል። ኢየሱስ ይሰበካል። ትውልድ ሁሉ ለእግዚአብሔር ልጅ ለክርስቶስ ኢየሱስ ይንበረከካል። አማራጭ የለም ብራዘር፣ አማራጭ የለም።
በሁሉ በዚህ ስደት ውስጥ የሚያሳልፍ የሚያሻግር እግዚአብሔር ከኛ ጋር አለ። አየህ፣ የምንመካበት መንግስት የለንም። የሆነ ነገር የምንጠራው ነገር የለንም። የተደራጀ ቤት እንኳን እኮ የለም። ብራዘርስ ወገኖች፣ ድንኳን ውስጥ እያለ ላስታውስ ብራዘር፣ በሸራ ድንኳን ውስጥ እየተመለከ ሰው ይመጣ ነበረ። አንተ በአማሩ እጅግ በተዋቡ ባልካቸው በድንጋይ ባሽቆጠቆጡ ቤቶች ውስጥ ሰው ጠፍቶ አንተ ጋር ሰው ወደ ወንጌል አማኞች በደሳሳ ጎጆ ውስጥ ዩኤን ምናምን ሸራ ተወጥሮ ከላይ ደግሞ ጎረምሳ የሰፈር ጎረምሳ ድንጋይ እየወረወረ ያችኑ የቀደዳት እዛ ደሳሳ ጎጆ ውስጥ የእግዚአብሔር ክብር ግን ስላለ ትውልዱ ከራስ ቤተ እምነት እየጎረፈ ወደ ቤተ ክርስቲያን መጥቷል። ዞር ብለህ ታሪክን አጥና። የ20 ዓመት ታሪክ ነው ባይዘው ይህንን የምናወራው። በ20 ዓመት ታሪክ ውስጥ እንዲህ ነበረ። አየህ፣ ለምን ሰው የእግዚአብሔርን ክብር እየተጠማ በጉባኤዎች መካከል የሚቀመጡ ሰዎች አገልጋዮች ጭምር የራስ አገልጋዮች ከራሳቸው ላይ እግዚአብሔር በሚገርም ነፃ ማውጣት ከአጋንንት ነፃ እያወጣ በቸርቹ አቅራቢያ እንኳን የሚሄዱ ሰዎች በአጋንንት ስርዓት እንኳን ሲያዙ ከነዛ ውስጥ ራሱ የእግዚአብሔር መንፈስ ነፃ እያወጣ ወደ ጉባኤ እየመጣ የእግዚአብሔር ክብር በምድሪቷ ላይ በልዩነት ነበረ። ትመሰክራለህ ብራዘር፣ ትመሰክራለህ። ደሳሳ ጎጆ ውስጥ ማለት ነው፣ ምንም በሌለበት ግን የእግዚአብሔር ክብር አብሮን ነበረ። አንተ የምታማርጠው ቦታ ኖሮ ማለት ነው። እኛ ቦታ አተን በግለሰብ ቤት እያመለክን ራሳችን የምንደግፍበት ቸርች ቤተክርስቲያን ራሷን ራን የምታደርግበት ገንዘብ ሳይኖራት በዚህ ሁሉ መከራ ውስጥ ኢየሱስ ግን ከኛ ጋር ነበረ። እንደ ቃሉ እስከ ዓለም ፍጻሜ ድረስ እኔ ከእናንተ ጋር ሆናለሁ አይደል ያለው ብራዘር። ይሄው አይተነዋል በህይወታችን ብራዘር። የቅርብ እኮ ምስክርነት ነው የምናወራ፣ ተረት አይደለም። በዛ በአስጨናቂ ጊዜያቶች እንኳን እግዚአብሔር ከኛ ጋር ሆኖ በክብር አልፈናል። ዛሬም የምንመካበት እንትን የምንለው የለንም። ወንጌል ይቀጥላል። አሁን አይደለም በፊት በአስጨናቂ ዘመን እንኳን እግዚአብሔር ረድቶናል፣ አግዞናል። ባህሪው ነው ወንጌል። በስደት ውስጥ በመከራ ውስጥ ቤተ ክርስቲያን ግን ጸንታ ትኖራለች። የእግዚአብሔር ክብር በዛኑ መልኩ ያበራል ትውልዱ። ይሄ ሁሉ የምታየው ጴንጤ የመጣው ዞር ብለህ ታሪክ ነኝ ከራስ ቤተ እምነት ነው የወጣው። ወንድምነት የቤተ ክርስቲያን አገልጋይ፣ መሪ ጌታ የቤተ ክርስቲያን አገልጋይ ናቸው። በቤተ ክርስቲያን ውስጥ የተማሩ ያወቁ የመረመሩ ግን ኢየሱስ የትኛውም ድንበር ግን አይከለክለውም። ይገባል። አየህ፣ ጉዳይ ያለው ከወንድምነት ጋር ከመሪ ጋር ጉዳይ ያለው ባሉበት ቦታ ላይ ጌታ ግን ነክቷቸዋል። ከልክለዋል፣ አልከለከልከውም። ዛሬም ይህን ትውልድ ልታስመልጠው አትችልም። ጌታ ክብሩ ሲመጣ በመካከላችን ምንም ማድረግ አትችልም። የናዝሬቱ ኢየሱስ ክርስቶስ ግን አሁን የምንል ነገር በጣም እንወዳለን። የናዝሬቱ ኢየሱስ ክርስቶስ ግን ገና በምድራችን ላይ ከዚህ በላይ ይሰበካል። ሉትራን ይስበከው፣ መካነ ኢየሱስ ይስበከው፣ ቃለ ሕይወት ይስበከው፣ ሙሉ ወንጌል ይስበከው። የሚገባን ግን ኢየሱስ ብቻ፣ እምነት ብቻ፣ ጸጋ ብቻ፣ ክብር ብቻ፣ ለእግዚአብሔር ክብር ብቻ። አለቀ። ይሄንን እውነት የገባቸው ለወንጌል እውነት የቆሙ ይስበኩት። አንተ ትውልዱን ከምታደነዝዝበት ከዚህ የአጋንንት ትምህርት ትውልዱ ነፃ ይወጣ። በዚህ በኩል ገብርኤል፣ በዚህ በኩል ሚካኤል፣ በዚህ በኩል ሩፋኤል፣ በዚህ በኩል ተክልዬ እያልክ ትውልዱን ወደ ሲኦል ከምትመራው መዳን በማንም የለም እንድንበት ዘንድ የተገባን ለሰዎች የተሰጠ ስም ኢየሱስ ነው እኮ የሚለው ብራዘር። የጠራዋ ቤተ ክርስቲያን ሉትራን፣ መካነ ኢየሱስ ብራዘር። እኔ በመካነ ኢየሱስ ቸርች ነው ያደግኩት ወዳጄ። አይ የተሰበኩት ገብርኤል የሚባል አዳኝ አለ ተብዬ አይደለም። አለ ገብርኤል የሚባል ታዳጊ አለ ተብዬ አይደለም። ሩፋኤልም አለላችሁ ተብዬ አይደለም። ወንድም አለ መንፈስ ቅዱስም የተሞላው እዛው ወንድም አለ
አየህ፣ በዚህ ውስጥ የሚያሻግረው እግዚአብሔር አሻግሩን ነው። ስለዚህ በየትኛውም አንተ በለው የተፈለግከውን ፖለቲካ ለመስራት ሞክር፣ በየትኛውም ቤተ እምነት ውስጥ በወንጌል አማኞች ውስጥ የሚሰበክ ግን ኢየሱስ አለ። ያ ኢየሱስ ደግሞ ዛሬም ትውልዱን ምን ያደርጋል? ከሞት ይታደጋል እና ቀጥልበት። እኛ ምንም የምንለው ይሄ ነው የምንለው ነገር የለንም። ኢየሱስ ክርስቶስ ግን በስራ ላይ እንደሆነ እንደ አንድ አገልጋይ ይገባናል፣ እንረዳለን። የገባንም እውነት ይሄ ነው። እኛ የምናደርገው ምንድን ነው? ይሄንን ኢየሱስ በአደባባይ እንሰብከዋለን፣ እናወረዋለን። ትውልድ ዛሬም ምን ይሆናል? ወደ ኢየሱስ ይመጣል። በቃ ወንጌላችን ይሄ ነው። ክብር ለአምላካችን ለእግዚአብሔር ይሁን እና ተባረኩ። ጸጋ ይብዛላችሁ ወንድምነት። ቴንኪ ወንድምነት፣ ጸጋ ይብዛልን። እንግዲህ ያለው ሪያሊቲ ነው። አሁን በተናገረው ውስጥ እንግዶች መጣን መርጌታ ማይቲንግ እንደዚሁ እንዲሁ ወደደኝ ብሎ የሚለው ወንድም መጣ። ለሌሎችም ለእህቶችም ሰጣቸዋለሁ። አሁን እንግዲህ ማን ነው መምሬ ሰግጥ የተናገረውን ሰምተናል። ለመካነ ኢየሱስና ሉተራውያን እየተዋጡ ነውና እንዳትዋጡ ነው እኔ ስጋቴ ብሎ አለ። በማን ነው የሚዋጡት? በፔንቴኮስታሉ ነው ይመስለኛል። ቆዩ እኮ ከተዋጡ። ፔንቴኮስታል እኮ ማለት ምን ማለት ነው? በመንፈስ ቅዱስ የጸጋ ስጦታ የሰጪዎቹ ፔንቴኮስታሎቹ አይደሉም። ሰጪው ራሱ እግዚአብሔር ነው። እሱ ከሆነ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላ ካለች እኮ ቆየች። ኦፊሻሊ ነው ያለችው። አሁን እነኚህን ሁለት ቤተክርስቲያናትን ሉተራውያንና መካነ ኢየሱስን ራሱ ከኛ ከወንጌላውያኖች ከተቀሩት ወንጌላውያን አማኞችና እህቶች ለመነጠል የሚሯሯጡበት ደባዊ ሴራ እነዚህ በቲክታክ ላይ ያሉ ባጃጅ የማይሞሉ ብለን ያልናቸው ሰዎች እሱን ሴራ በደንብ ነው የገባኝ። ስለዚህ መቼውንም ቢሆን የኢትዮጵያ ወንጌላዊት መካነ ኢየሱስና ሉተራውያንን ከኛ ውስጥ ልታወጧቸው አትችሉም። 4 ነጥብ። የፈለጋችሁትን በሉ። አሁን አረጋግጠናል። የቱ ጋር ማረጋገጥ እንዳለብኝ አረጋግጫለሁ። ቤተ ክርስቲያን እንኳን የማታውቃቸው ሰዎች ናቸው እያወሩ ያሉት። አሁን ይሄ ደብተራ ለኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ከኛ ይልቅ ቀርቦ ይመስላል ወንድምነት። አሁን እዚህ ያላችሁ በጌታ የምታምኑ እህቶችና ወንድሞች አሁን እንዲህ በኩሉ ከኛ ይልቅ ለመካነ ኢየሱስ ቤተክርስቲያን አሳቢ ሆኖ እንዳትዋጡ ባካችሁ የጴንጤ እንትኑ ዘሩ እንዳይጠፋ ብሎ ይመስላል። ራሷ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በደርግ ዘመን በመከራው ዘመን ስታሳድድ የነበረችው ራሷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አይደለችም ወይ? የእኛን አባቶችና አያቶች በእምነት የሚቀድሙንን ስታሳድድ የነበረች ማናት? የዚሁ የደብተራው ቤተክርስቲያን እኮ ናት። ስርዓተ ቀብር በሚፈጸምበት ቦታ ላይ አስከሬናችንን አውጥተው በእሳት ሲያቃጥሉ የነበሩት የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት አይደሉም ወይ? ይህንን በኢትዮጵያ ቴሌቪዥን በፖሊስና ህብረተሰብ ላይ አቶ ግዛው ዳኜ የሚባለው ጋዜጠኛ አንባቢ በ90ዎቹ ዓመተ ምህረት ላይ ሲያነባው አልነበረው? ይህንን በጽሁፍ አልወጣም ወይ? ኢትዮጲስ መጽሔት ላይ ወጥቷል እኮ በስርዓት የተቃጠለው ሬሳ ሁሉ ጭምር ማለት ነው። ማን ነበር ያልኩት? የጨፌ ዶንሳ ገብርኤል ቤተክርስቲያን ዲያቆናት ናቸው። ስም እየጠራው አካባቢ እየጠራው ነው የምናገረው። በኢትዮጵያ ፖሊስና ህብረተሰብ ፕሮግራም ላይ የተነገረ ማለት የተነገረ ጨፌ ዶንሳ ማለት የወንድማችን የሐዋርያው ንጉሴ ሮባ ልጅ በቆጂ ላይ ልጁ ከተቀበረበት አውጥቶ ዛፍ ላይ ያንጠለጠለው ማን ነው? የቤተ ክርስቲያን አገልጋዮች አይደሉ? በህይወት ያለ እኮ አገልጋይ ነው። ማን ነበር እንደዚህ ያደርግ የነበረው? የኦርቶዶክስ ቤተክርስቲያን አገልጋዮች ማለት ነው። በጎንደር፣ በትግራይ፣ በጎጃም በተለያዩ ቦታዎች ላይ በሐረር የሚወረውሩትን ድንጋይ እያስባረኩ ሂዱና ቀጥቅጧቸው እነዚህ የማርያም ጠላቶች እያሉ ሲሉ የነበረ ያኔ በደርግ ዘመን እኔ በተወለድኩበት አካባቢ ዛሬ 47 ምናምን ነገር ዓመት የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንን ያኔ በመከራው ጊዜ ሌሎች አብያተ ክርስቲያናት በእሷ ዘንድ ተሸሽገው በነበሩበት ሰዓት ላይ ሲያሳድዱ የነበሩ የነዚህ በኩሉ ሰዎች አይደሉም ወይ? ዛሬ እንዴት ነው ለመካነ ኢየሱስ ከኛ በላይ አሳቢ ሆኖ
በእውነት እቺ ቤተክርስቲያን ልትዋጥ አይገባም ብሎ ያለ ማለት ነው። ይሄ ስለዚህ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያንና ሉተራውያንን በተመለከተ እዚህ ቲክቶክ ላይ የሚያወሩ እንዳልኳችሁ ቀኝና ግራቸውን የማያውቁ ባጃጅ የማይሞሉ ሰዎች በቁጥር እነሱ ባወሩት አለ መሬቱ ላይ ያለችዋ ቤተክርስቲያን እውነትና እንናገር የተገለገልንባትም ያገለገልኩባትም ቤተክርስቲያን ነች። 3 ጊዜ በመድረኮቿ ላይ ቆሜያለሁ። ቤተል መካነ 4 ጊዜ። አንደኛው ቄስ በላይነህ ቤት ነው። የቤተል መካነ ኢየሱስ እነ ቄስ አያሌው ጋር የነበረ የቤት ፕሮግራም ላይ አገልግያለሁ። 2 ጊዜ ቤተል መካነ ኢየሱስ ሱሉልታ አገልግያለሁ። 1 ጊዜ ገርጂ ከገበያው ጋር ወደ ጊዮርጊስ ቤተክርስቲያን መታጠፊያ ጋር ያለው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን የወጣቶች ፕሮግራም ላይ ቆሜ አገልግያለሁ። ምስባኮቻችንን ሁሉ እንኳን አናጋራም ብለው ያሉት ውሸት ነው። እኔ ያኔ ጉባኤ እግዚአብሔር ነበርኩ አሴምብሊ ቸርች። ከአሴምብሊ ነው ብለው አይደለም ያሉኝ። እሺ በጌታ መሆኔን ነው ያዩት። መጠየቅ እንኳን ቢገባቸው ጉባኤ እግዚአብሔር ነኝ አናጋራም ብለው አላሉ። አሁን ኦርቶዶክሱ ሐሳብ የሆኑ የመጣበት ምክንያት ሽብልቅ ከተው ዲበክ ሁሉ ለመካነ ኢየሱስ የሚጸልይ በእውነት የሚያዝን መጥፋታቸው የሚያሳስባቸው ደግሞ እኮ ሊጠፉ ነው ብሎ ይላል። በ20 ዓመት ውስጥ አጠቃላይ ፕሮቴስታንት ይጠፋል እያልክ አይደል? ከፕሮቴስታንት ውስጥ እኮ አንዷ መካነ ኢየሱስ ናት። በ20 ዓመት ውስጥ ፔንቴኮስታል ይጠፋል አይደል እያልክ ያለው? ከፔንቴኮስታሏ እኮ አንዷ መካነ ኢየሱስ ናት። ካሪዝማቲክ ነች ብላለች። አለቀ። ስለዚህ እንዲህ አይነት ሴራ ማለት ነው። የፔንቴኮስቴ እምነት ይጠፋል ወይስ ይጨምራል? ይኸው ሲጠፋላችሁ የምትሉ ሰዎች ኑና እስኪ ንገሩን። እኔ የራሴን እንኳን አልነግርም፣ ወንድሞችም አይነግሩም። የእናንተን አገልጋዮች ቪዲዮ ከፍተዋለሁ፣ የጳጳሳቱን ሁሉ ጭምር ማለት ነው። 10 ሚሊዮን ኦርቶዶክሳውያን የት ነው የገቡት? በዚህ 4 ዓመት ውስጥ የት ነው የገቡት? ፓትርያርኩ ይናገራሉ። ከፍተዋለሁ ቪዲዮውን። 10 ሚሊዮን በመጥፋት ስጋት ላይ ነን ብለው ያሉት የኔ አባቶች ናቸው ወይስ የእናንተ አባቶች ናቸው? ወንጌል ስበኩ። ወንጌል ካልተሰበከ መቋሚያ ወዝዞ መንግስተ ሰማያት መግባት የሚቻለው አይደለም። ጨለማ ውስጥ ነን፣ ድቅድቅ ጨለማ ውስጥ። ማሌት ቆመን ቅዳሴ ቀድሰን የኦርቶዶክስ ህልውናዋ የሚቀጥል ይመስላችኋል?